የአምልኮ ስርዓቱን እንድትንቁ እንድታቃሉ ቸርች መሄድ አይደለም ክርስትና ምናምን ነገር እያላችሁ በየቤታችሁ የምትቀሩ ሰዎች ራሳችሁን ለማስበላት ለዘንዶ አፍ እየተመቻቻችሁ እንደሆነ በእውነት አጽኖ ሰጥተን እንነግራችኋለን። ትበላላችሁ። ለዘላለም ነው ሰይጣን የሚበላችሁ ማለት ነው። ለዘላለም ነው ሰይጣን የሚያጠፋችሁ። ተነሱና ቸርች ሂዱ። ተነሱና ወደ ቸርች ሂዱ። በቸርች ውስጥ ሁኑ። ለሐዘንም ለደስታም ኦኬ፣ ለሐዘንም ለደስታም በቸርች ውስጥ መሆን እጅግ መልካም። ወደ ቸርች ሂዱ፣ ወደ ቸርች ሂዱ፣ ወደ ቸርች ሂዱ። ከፓስተሮች ጋር ተገናኙ፣ አማክሩ። ስራም ቢሆን እንኳን ራሱ በዛው በቸርች ውስጥ ሰዎች በሰዎች እንዲፈልጉ ለማድረግም ትችላለህ። አሁን ወንድማችን አንድ ሰው ገብቶ ፕሮፋይል ፒክቸርን አይቷል። አጠቃላይ የዓለማዊ ነገር ነው ያስቀመጥከው። ኦኬ፣ እኛ ሰዎች ነን ብራዘር። ግን ኤርሜ ኖርማሊ ያው ድክመቱ እንዳለ ሆኖ እኔ ኖርማሊ ኢቭን ድሮ ራሱ በኮምፓሽን ውስጥ ነበር ያደግኩት። ኦኬ፣ እሱን ስላልተናገርኩኝ ነው ባክግራውንዴን እና የሆነ ሰውም እንትን እንዲያውቅ አልፈልግም። ለዛ ነው የሆነ አሁን ኦልሞስት ቤተሰቦቼም ሌላም ሰው ደህና ላይፍ ላይ እንዳለው ነው የሚያውቁት አይነት ነገር እና ሰውም እንዲያውቅ ምናምን ጀስት ሊያውቁኝ ይችላሉ። ትንሽ ቼክ ቢያደርጉ ሊያውቁኝ ይችላሉ እና የሆነ የመንግስት ስራ መሰራ ነበር። ኖርማሊ ጤና ውስጥ ነበርኩኝ። ከዛ ከሆነ ከወራት በፊት ኦልሬዲ እንደዚህ ፎሬክስ ትሬድ ምናምን ነገር እንትን አልኩኝ እና ወደዛ ሽፍት አድርጌ በጣም ጥሩ ነገር ነበረኝ በመሀል እና ከዛ የሆነ ታይም ላይ የሚገርም ክራይሲስ ተፈጠረ አይነት ነገር። ከዛ በእኔ ስህተት ያለኝን አካውንቴን በክሪፕቶ በምናምን እንዳለ ሉዝ አደረኩት ማለት ነው። ከዛ ኦልሬዲ እኔ ኢቨን በጌታ የሆኑ ማቃቸው የምንተጋገዝ ምናምን ልጆችም ነበሩ ጓደኞቼ እና ያ ነገር ሲፈጠር ውስጤ በጣም ተረበሸ። ከዛ በቃ ከአዲስ አበባ ለማንም ሳልናገር ዝም ብዬ ትቼ ነው የወጣሁት እና የሆነ መወዛገብ ምናምን ገባሁ። ስለዚህ ከቢኒ ጋራ አውራ፣ ሐዋሳን በደንብ ስለሚያውቀው ከቢኒ ጋራ አውራ። ወንድሞች አሁን በአካል መሄድ እችላለሁ፣ የትም ችግር የለውም። ህይወት ብርሃን እዚሁ አጠገብ ወደ አሁን ያረፍኩበት አካባቢ ህይወት ብርሃን ነበረን። ኢቭን አንዴ ቆይ፣ ይሄ ወንድም አይ ቲንክ ሐዋሳ መሰለኝ ያለው እዛው ላገኘው እችላለሁ እያለኝ ነበር። ሲቆ አስገብቼዋለሁ ከሰራ ማለት ነው። አይዞ ግን አይዞ በመጀመሪያ አይዞ፣ አንተ በጌታ ወንድማችን ነህ። ባትሆንም እንኳን ሰው ነህ። በሰውነትህ ልንረዳ ይገባል። አገልግያለሁ። ኢቨን በኳየር ውስጥ ኢቨን ኪቦርድ ተጫዋችም ነበርኩኝ እዛ ህይወት ብርሃን ቸርች አገልግያለሁ። በዛ ነው ያለፍኩት። አይዞ፣ ስለዚህ ወንድማችን ነህ ማለት ነው። ቢኒያም በደንብ አውራውና ሌሎች ወገኖችም ጭምር ልባቸው የተዘጋጀ ሰዎች እንትን ይላሉ። እሺ፣ ማን ልበል? ወንድማችን ከታች ያለው ማሪዮ ነው። ማሪዮ የገባው አቤት። እሺ፣ እንዴት ነህ? እግዚአብሔር ይመስገን። እድሜና ጤና ይስጣችሁ፣ ክፉ አይንካችሁ። ሁሉ ጊዜ እግዚአብሔር ከእናንተ ጋር ይሁን። አሜን። አንደበታችሁን ይቀድሰው። ሁላችሁም ተቀደሱ፣ ተባረኩ። ወዳችኋለሁ። አሜን። ከየት ቤተ እምነት ነው? እኔ ከፕሮቴስታንት ነው እምነቴ። የትኛው አጥቢያ ላይ ነው? ሐዋሳ ማለት ነው። እዛ ነው ያለው አሁን? ሐዋሳ ነው ያለው አሁን? አሁን እንደውም ኦኬ። ከወንድማችን አሁን እንደውም ህይወት ብርሃን ስለሚቀርበኝ ህይወት ብርሃን፣ እሺ፣ ህይወት ብርሃን ስለሚቀርበኝ እንደውም ወደዛ ህይወት ብርሃን ትንሽ ስለሚቀርበኝ እኔም ሞቢል አካባቢ ስለሆንኩኝ ወደዛ ሽፍት አደርጋለሁ ብዬ እያሰብኩ ነበርና ትንሽ አዲስ ኪዳን ካህናት ራቅ ይላል። 2-3 ታክሲ ይዘን ስለምንሄድ ያው ሰፈራችን ሞቢል ስለሆነ ለዛ ሽፍት ለማድረግ እያሰብኩ ነው።
እና አሁን እኮ ወንድማችን እንደዛ ሲያወራ ሰምቼው ማሪዮ በቃ እንደዚህ እናድርግ። ወንድምነት በቃ ይሄን በስራ ለአንተ ልስጥ፣ እዚህ ማውራት የለብንም። ቢኒያም ማለት ነው። ቴንክ ዩ ማሪዮ ተባረክ። እሺ እንደዚህ እናድርግ። አዎ እሺ ወንድምነት ከኔ ጋር እናወራለን እንጂ ከሱ ጋር አውራና በቃ በውስጥ ከኔ ጋር እናወራለን። ያ በውስጥ እዛ ታቦር ባይዙ እንትናን ፓስተር አማንን አግኝቻቸው ነበር ባለፈው አግኝቻቸው እንደውም ጸልየውልኝ የሚገርመው እሳቸው እንደውም ምሳህን ብላ ሁሉ ምናምን ብለውኝ ኦልሬዲ ለእሳቸው ነገር ያለው እዚህ ጋር ያለውን ነገር በሙሉ ለእሳቸው ራሱ ነገር ያቸዋለሁ። አይዞህ ቢኒ ያወራው ባውስ ላክልኝ ቁጥርህንና እናወራለን። ልክ ላይቭ እንደጨረስን አንተ ጋር ደውልና ኦኬ። ቤካንም ፎሎ ማድረግን እንዳትረሳ። ቅድም የገባውን ሰውም ዳንኤልና ቤካን ፎሎ መልስላቸው። ፎሎ አድርጋቸዋል አይደል? መልሶልኛል። ታምራት ቅድሙን ወንድም እና ቤካን ፎሎ መልሰላቸዋል። በቃ በውስጥ ያገኘዋል። እነሱም ሊያደርጉት ያለውን ነገር ያደርጋሉ። ቢኒ አውራው ቴንኪው ተባረክ። ጸጋ ይብዛልን። እንወዳለን። በምንም አይነት መልኩ ራስን አጥፋ አጥፋ ብሎ የሚል መንፈስ አሜን ብለህ እንዳትቀበለው ወደ ቸርች ሂድ ወንድማችን። ጸጋ ይብዛልን። አንድ ነገር ቅድም ምን መሰለኝ የኔ ሀሳብ በኢትዮጵያ ውስጥ ባሉት ቸርች ውስጥ ህብረት ከሚያደርጉት አንጻር ከነሱ አንግል አይደለም ያወራሁት። እኔ የአረብ ሀገር ያሉ እህቶቻችን አሉ። ለምሳሌ ገባ እንደዚህ ሳያውቁት ድንገት ጭንቀት ላይ ምናምን ነገር የሚወድቁት ወይም ደግሞ ዲፕሬሽን የሚይዛቸው እህቶች አሉ እና እነሱ ለምሳሌ ላይክ እንደዚህ ቴራፒ ይፈልጋሉ። በጣም የሚፈልጉ እህቶች አሉ። በጣም ማለት ነው በቃ የሚያወራቸው ሰዎች የሚፈልጉ አሉ። እኔ ማወራው በአረብ ሀገር ቸርች የመሄድ አክሰስ የሌላቸው እህቶች በቃ መሰማት እንዲያወራቸው የሚፈልጉ እህቶች ወንድምነት ታማኝ ሰዎች እኮ አጣሁ። እኔ በዚህ 10 ዓመት ውስጥ አሁን የምትለው ነገር እኔ እናንተ አላወራንበትም። በጣም ወሳኝ ነገር ነው እያወራ ያለው። ግን እኔ በዚህ 10 ዓመት የሶሻል ሚዲያ አገልግሎት ውስጥ እንደነኛ አይነትን ሰዎችን ብቻ ሳይሆን ጌታን የተቀበሉ ሰዎች እንኳን ጌታን ተቀበለው ቸርች ፍለጋ አደከመኝ አሉ። አሁን እንደውም እናንተም መጣችሁ አገኘዋችሁ። አደከመኝ አልኩ። በቃ አደከመኝ። አንዳንዱ ቸርች ፈልገን እንኳን አስተምሯቸው ብለን ስንል ትምህርት ላይ ነኝ ብለው ያሉኝ ፓስተሮች አሉ። አዳዲስ ነፍሳትን ላለመቀበል ትምህርት ላይ ነኝ ያሉኝ ሰዎች ሁሉ አሉ። ቢዚ ነኝ አሁን ተጣብቤ ያለው ብሎ የቸርች ፓስተር ሆኖ ትምህርት ላይ ነኝ ብሎ ነፍሳትን እዚህ ግን አልቀበልም ብሎ ያለ ማለት ነው። ስለዚህ ከአዳዲስ ነፍሳት አኳያ እንደዚህ አይነት ክትትል ትምህርት የሚያስፈልጋቸውን ሰዎች ጠይቄ ነበር። አሁን ባልከው ግን ስፔሲፊክ አሁን ያልከው ወንድምነት አረብ ሀገር ላይ እንዲህ አይነት ችግር ያለባቸው ሰዎች አሉ። እውነት ነው፣ ትክክል ነው የምትናገረው ነገር። እነዚህን ሰዎች እነዚህን እህቶች አንዳንዶችን እስቲ ያገኟቸውና የምክርም አገልግሎት እኛ እኮ እንሰጣለን እግዚአብሔርም ቃል እናስተምራለን ብለው ስማቸውን አልጠራም አገናኘኋቸው። አገናኝቻቸው ግን በዘበዟቸው ነው የምልህ። እኔ እንዲበዘብዟቸው እንዲዘርፏቸው አልነበረም፣ እንዲጸልዩላቸው እንዲያማክሯቸው እንጂ ሰኞ ዕለት ጸልዬልሻለሁና በቀድሞ ቤቴ ንግግር ዚያዬ ለዚያከ ይባላል። እኔ ለአንተ አንተ ለእኔ እንደማለት ማለት አየህ። አሁን እግዚአብሔርን የሚፈሩ በጽድቅ የሚያገለግሉ ሰዎች እኮ ነው የታጣው። አማክሩ ብዬ አግዟቸው ብዬ ዘረፏቸው። በቃ ባጭሩ ማለት ነው። በአካውንት አሁን በዚህ ሰዓት ላይ እኔ ያለው አረብ ሀገር ያሉትን አገለግላለሁ፣ በአውሮፓም በአሜሪካም እንደዚህ ምክር የሚያስፈልጉ ምናምን ነገር ብሎ የሚል እዚህ አይጠፋም አለ ይኖራል። በጣም ብዙዎቹ ግን ቀበሮች ናቸው። ቀበሮ ማለት ነው በላተኛ ሰው ወዶና ፈቅዶ ያድርግ። ኦኬም ደግሞ በጣም የተጠናከረ ሆኖ እንደዚህም ደግሞ ከሆነ በእውነት በትክክል አበራይተው የሚያበራየውን በሬ አፉን አትሰራው አይደል ብሎ ያሉ። በመጀመሪያ በደንብ እኮ አያበራዩም። በደንብ አያበራዩም። ማበራየት ማለት ምን ማለት እንደሆነ እንኳን ራሱ ቃሉንም አያውቁትም ማለት በደንብ አያገለግሉም ነው።
ስለ አውድማ ላይ ስለሚወቃ እህል ነው ማበራየት። እህሉን አበራየው ይባላል። አውድማ ላይ ከብቶች ሲወቁ የሚያበራየውን በሬ አፉን አትሰረው ይላል። እህሉን አውድማው ላይ አድርገን ነዶ እንዳለ ሆኖ የጤፉም ነዶ የስንዴውም ነዶ ያው እንዳለ ሆኖ አስገብተን ከብቶቹን በላው ላይ ስናበራይ አፍ ይታሰራል። ለምን? ዋናውን እህል እንዳይበሉት ተብሎ ማለት ነው። በሬ ግን መታሰር የለበትም። እና የኔ አባት እንኳን ይላል ጡር ነው ይላል። ጡር ነው። ኖ ኖ ኖ ኖ አይደረግም እንደዚህ። በሮች አይታሰሩ። ከታሰሩ ላሞቹና አንዳንዶቹ እንኳን ያስራሉ። አንዳንዴም ደግሞ አትሰሩ ከብቶቼን ይላል። የተረፈው ይበቃል ምናምን ነገር ብሎ ይላል። ቶሎ ቶሎ ልቅ በልተው እንትን እንዳይሉ ቶሎ ቶሎ። ምክንያቱስ በሬው የማይታሰርበት ምክንያት ያ ጤፍ የታረሰው እና የተዘራው በዛ በሬ ነው። በዛ በሬ ጫንቃ ምንድነው ታርሶ በዛው በሬ በገበሬዎች ታጭዶ በዛው በሬ እንደውም አንዳንዶቹ ወደ አውድማ ሁሉ ያግዙበታል፣ በሮቹም ማለት ነው። እንደዛ ሆኖ መጥቶ ሲያበራይ ራሱ በደከመበት ጤፍ አፉ ይታሰራል እና አይደረግም። መብላት ነው ያለበት። በሮቹ እየጠረጉ መብላት አለባቸው። አውድማው ላይ ያለውን እያበራዩ ነው፣ እየዞሩ ነው። ልብ በሉ፣ እያደቀቁ ነው። እያደቀቁት ነው ግን እያበራዩ ነው። መታሰር የለበትም። 10 5 3 እርምጃ በተራመደበት እየዘገነ መብላት አለበት። ለዚህ ነው በሬው እየደከመ ነው፣ እየሰራ ነው፣ እያገለገለ ነው። እያገለገለ መታሰር የለበትም። ለዚህ ነው ጳውሎስ እግዚአብሔር ስለ በሬ ገዶት አይደለም ስለኛ ነው እንጂ ብሎ ሲል ስለ አገልጋይ ማለት ነው። አንዳንዶቹ በትክክል ሳያበራዩ በትክክል ምክር ሳይሰጡ በትክክል ለእህቶቻችን ሳይጸልዩ አንድ አፍታ ብቻ መጀመሪያ አግኝተው ምንም ለማያውቁ ሰዎች በልሳን ጆሮአቸው ላይ ይጸልያሉ። ስነ ስርዓት እኮ ነው መኖር ያለበት ብራዘር። በልሳን ጆሮ ላይ ጸልይልኝ አላለችም። በተገለጠ ቃል አሜን ብላ ለምትለው በአይምሮ ጸልይ እንጂ በልሳንም መጸለይ ካለብህ እሷ ጆሮ ላይ አይደለም በልሳንም ጸልይ። እሷ በብዙ መከራ ውስጥ ነው ያለችው እና ስንቶቹ አሳዝነውኛል አልኩ እኔ ሰምቼ ማለት ነው። ኤርሚና አገለግላለን ግድ የለም ባክኛ እንደዚህ በምክርም አገልግሎት እንሰጣለን ብለው ያሉ አንዳንዶቹ ይቅርታ አድርጉልኝ ወስላታ ሆነው ነው የተገኙት። የእግዚአብሔርን ሕዝብ የሚበሉ ማለት ነው። እህቶችን አረብ ሀገር ላይ ያሉትን የሚበሉ ማለት ነው። የትኛውም ሀገር ላይ ያለው በትክክል እንኳን አገልግላችሁ እኮ አልኩ አገልግለህ አገልግሎቱ የተፈተነ አገልግሎት ሆኖ አገልግለህ እንደው ቢባል እውነት ቅዱስ ጳውሎስ እንዳለው ማለት ነው ባልከፋ እና ግራ ገባን እኮ ወንድምነት። አሁን አገልጋይ እጃችሁን አውጡ ምናምን ብለህ ብትል አንድ ማት ሰው ያወጣላል። ኦኬ እንትናን አገልግላት ብለህ ብትለው እሱ አንድ ቀን የሚለውን ብሎ በሚቀጥለው ቀን የባንክ አካውንቱን ነው የሚልክላት። ኖ በነፃ የተሰጣችሁን በነፃ ስጡ ነው ብሎ ያለው። ስንቶቹ መጥተዋል እዚህ። አሁን ብዙ ክፉ እንዳታናግሩኝ ወንድሞች እናቶች። ኤርሚ ይሄ ሁሉ ሰው ይሰማል፣ በቃ ዝም ብለህ እንደኛ እንትን አንልም። እኔ ቦም በአንተ ቦታ በላው ነበር ይላል ይሄ በላተኛ ቀበሮ። ኢየሱስ ሄዶ ለሄሮ ስለዛች ቀበሮ ብሎ እንዳለው ቀበሮ በላተኛ ነው፣ መብሉ ነው ቶሎ የሚያስበው። አገልግለው እንኳን በሆነ ስንቶቹን አሳዝነዋል። እና አረብ ሀገር ላይ ላሉ እህቶች ፕሊስ ወንድምነት በውስጥም ሲያወራችሁ ሌሎቻችሁ እነሱ በቅንነት ማዳም ቤት ደፋ ቀና እያሉ ወገባቸው እስኪጎብጥ ድረስ እጃቸው እስኪያብጥ ድረስ የሰሩትን ስራ እነሱ ጨንቋቸው ጸሎት ሲፈልጉ በነፃ ሊያገለግሏቸው ሲገባ አንዴና ሁለቴ ጸልዮ ግን የባንክ አካውንቱን የሚልክ ሌባ ነው ያለው። እኔ ደግሞ እህቶቼን አላስበላም። የቻልኩትን ያህል እኔ ጸልያለሁ። እንደው እግዚአብሔርን የሚፈሩ በዚህ ጉዳይ ለማገልገል ሬዲ ነኝ ብለው የሚሉ በአገልግሎታቸውም በህይወታቸው የተፈተኑ ትክክለኛ አድራሻ ቤተክርስቲያን ያላቸው ሰዎች ብናገኝና ቢያገኟቸው እኔ ደስ ባለኝ።
ቢጸልዩላቸው ማለት ነው። አሁን ግን አፌን ሞልቼ የምነግራችሁ እችን እህት አግኟት። ነይ አልምዬ፣ አልማዝ አለሽ እዚህ? ሄደች እኮ በቃ አሁን ቅድም ያችን ልጸልይላት ሄደች። ጸሎት ላይ ናት አልማዝ። ማራናታ የምትባለዋን እህት አግኟት። እኔ ኃላፊነት ወስዳለሁ። እህቶቼና ወንድሞቼ አረብ ሀገር እያለች ነው ማቃት፣ ማዳም ቤት እያለች ነው ማቃት። የእግዚአብሔር ጸጋ በኃይል በላዋ ላይ የሚሰራ እህት ናት። አሁን ሙሉ ጊዜዋን ሰጥታ የምታገለግለው ኢትዮጵያ ውስጥ ነው ያለችው። እሷን እህት አግኟት። እሷን እህት አግኟት። በተለይ አረብ ሀገር ያላችሁ እህቶች አልማዝን አግኟት። ማራናታ ብሎ የሚል አገልግሎት ማነው ስም ያለ የት አለች? የለችም፣ በቃ ሄዳለች። በጣም በብዙ በህይወትም ተፈትና ያለፈች ይሄኔ ከአጋንንት ጋዛ በብዙ ልታግዛችሁ ትችላለች። ያ በቃ ማራናታን አግኟት፣ አልምዬም ማለት ነው። ስልክ ቁጥሯን ከፈለጋችሁ እሷ ስትመጣ ነው እዚሁ ፐብሊክ አደርጋለሁ። እሷን አግኟት። ኦኬ። በእነዚህ ሁሉ አመታቶች ውስጥ አውቃታለሁ። ትናንትና ነው እንደው ካገኛችኋት አግኟት፣ አግዟት። ሙሉ ጊዜዋን ሰጥታ ነው የምታገለግለው። ሴት ናት፣ ግን የእግዚአብሔር ጸጋ በኃይል ያልፍባታል። በጣም እንትን ትላለች። ማንም ግን ዞር ብሎ አያቸውም እህቶችን። ሌላው ግን ብሎ መጥቶ ነው እንትን የሚለውና ተባረክ ቤኪ። ወሳኝ ነገር ያነሳው ወንድምነት ግን ላገኛችሁ ሰው ሁሉ እንዳትሰጡ። ያ ቀጥል ወንድምነት። ምን አለ መሰለህ፣ ልክ ነው ወንድምነት። እኔ በጣም ነው የምረዳህ። ሂሳባቸውን አስልተው ምናምን ዋጋቸውን ተመነው የሚመጡ እንዳሉ በጣም ይታወቃል። በደንብም ስለምንተዋወቅ አንተም ስለምታውቅ ስለምናወራም ጭምር ማለት ነው። ከአሁን ቀደም እንደዚህ አይነት እንትን እንከተል ነበረ ማለት ያኔ ማለት ነውና በተለይ አረብ ሀገር ያሉ እህቶቻችን በጣም የዋውሽ ናቸው። ስለ ጌታ ሲናገር አንድ ሰው ከሰሙና ተቸገርኩ ካሉ በቃ ልባቸው አይችልም። እንደ በቀላል መንገድ ነው የሚሸወዱትና ከዚያ ገንዘባቸውን አውጥቶ ምናምን ነው የሚሰጡት። ኢቨን እንኳን ከሚቀጥለው ወር ደሞዛቸው ተበድረው ሁላ ነው የሚሰጡት። እናውቃለን። በጣም የዋውሽ ናቸው። ይህንን ስለማቅ ይህንን ስለምንረዳ እኛ ምን ነበር የሆነ ጊዜ ያደረግነው፣ በጭራሽ አንድም ገንዘብ ይህ ግለሰብ ቢጠይቃችሁ እንዳትሰጡ፣ እኛ የወር ደሞዝ ተቆራጭ የከፍልነት ነውና ድንገት ቢጠይቃችሁ ገንዘብ ለእኛ ሪፖርት አድርጉ ብለን የዛኔ እኔ ኤፍሬም ቤቲ የምትባል ልጅ አለች ፓስተር አሊ ምናምን በነበርንበት ጊዜ ማለት ነውና አንድ ሰው ቀጥረን ነበረ ወንድምነት፣ አንድ ሰው ቀጥረን ነበረ። ለዛ ሰው የወር ደሞዝ እንከፍለዋለን። እንደ በየሳምንቱ ሪፖርት ያቀርባል። ስንት እህቶችን ወንድሞችን እንዳገኘ እንዳስተማራቸው ያስተማራቸውን በጠቅላላ ነገር እየመጣ ሪፖርት ያቀርባል። ከላይ ሆና ደግሞ ይህንን ነገር ተከታትላ ስለ ጉዳዩ ደግሞ በሳምንቱ መጨረሻ እንደዚህ አይነት ስራዎች ሰርተዋል የሚል ነገር ታመጣ ነበረ። ምን እያልኩ ነው? እንዳይሰርቅ እንዳያጭበረብር ተቆልፏል። ሊያጭበረብር ገንዘብ ምናምን ተቸገርኩ ብሎ ሊጠይቅ ቢሞክር ሪፖርት ይቀርብልናል። ሌባ እንደሆነ ይታያል ማለት ነውና በጣም ቀላል ነው። እንደዚህ አይነት ነገር እህቶቻችን እንዳይዘረፉ ማድረግ ይቻላል። ምንድነው? ለምሳሌ በዚህ ስፔሻሊ በምክሩ አገልግሎት በሳይኮሎጂ ጉዳይ ያጠና ሰው ቸርች ውስጥ እኮ ይኖራሉ፣ በጣም አሉ። እና እንዳልከውም አንድ ሰው ችግር የለውም እኮ ምን ችግር አለው? እኛ 4-5 ሰው ሆነን እኮ በየወር ትንሽ ብር ማስገባት እኮ እንችላለን። ያንን ሰው እንዳልከው ማገዝ እኮ እንችላለን። ግን አንተ ከላይ ሆነ አንተ ከላይ ሆነ ነገሩ የተቋጠርክ ስለ ጉዳዩ ሪፖርት የሚያቀርብልህ ገባ ልክ እንደ ቦርድ የሚመስል ነገር ተቋቁሞ ከላይ ሆነ አንተ እያየኸው ምን ተሰራ እንዴት ምናምን የሚለው ነገር እያመጣ ሪፖርት የሚያቀርብ አይነት እንትኖች ቢፈጠሩ ሞር አሪፍ ነው ብዬ ነው ያስባለሁ። በተለይ እኔ ምንድነው ለአረብ ሀገር ሴቶች ምንድነው አረብ ሀገር ሴቶች ብዬ የምልህ አንዳንዶች በቃ ይፈልጋሉ እንደዚህ መደመጥ ማውራት ይፈልጋሉ። በቃ አንዴ ቀደም እንዳልኩ ሳይኮቴራፒ ይፈልጋሉ ይፈልጋሉ። እነሱ ሰዎች ሊያገኛቸው የሚችል ግን እንዳልከውም በጣም አደገኛ ሰዎች አሉ። ቆዳቸውን አለስልሰው በጣም ክንፋቸውን ሰማይ አስቀምጦ የመጡ መልአክ መስለው አሉ። እኔ እናንተ በደንብ ነው የምናውቀው፣ በደንብ ነው። እኛ ዳታ ቤዝ አለን። እኛ ሰርተር ያስቀመጥናቸው ቤዞች አሉ፣ ዳታ ቤዞች አሉን። እኛ በጣም አሉን እና ላይክ እዚህ ሚዲያ ላይ መተን ማናወራው ምናምን ማንለው በቃ ለአገልግሎቱ ጥንቃቄ ስንል ብቻ ነው ማናወራው፣ ለወንጌል ስንል ብቻ ነው ማናወራው። እንቅፋት እንዳይው ምናምን ብዙ እህቶች ስለሚሸወዱ እነዛን እህቶች ልባቸውን ለመጠበቅ ምናምን ነው እንጂ we have በጣም ብዙ ነገር ሰው ምንድነው እኔ ዋና ነገሬ አንተ ከላይ ሆነ
ዳንሻዬም አለ ቢናም አለ ዳግሻዬም አለ። የአረብ ሀገር እህቶቻችን እንዳይበሉ እንዳይሰረቁ፣ ነገር ግን ላይክ እንደዚህ አገልግሎት የሚፈልጉ የምክር አገልግሎት የሚፈልጉ አረብ ሀገር ኢትዮጵያ ያሉትን አይደለም። ኢትዮጵያ ያሉት ፓስተር አላቸው፣ መጋቢዎች አላቸው። እነሱ ፓስተራቸው ይጠይቁ። ፓስተሩ ደግሞ ኃላፊነት ወስዶ እንዲመግብ ነውና እግዚአብሔር አምላክ ያንን ኃላፊነት የሰጠው የመመገብ ግዴታ አለበት፣ ፓስተሩ አለበት። ግን አረብ ሀገር ያሉ እህቶቻችን ገንዘብ የሚባል የሳንቲም ሽርፍራፊ አንድም ነገር ስባሪ እንዳይሰጡ አድርጎ የሚጠይቀውን ሰውዬ ደግሞ እከሌ ጠየቀኝ እንደዚህ አይነት ገንዘብ እኮ እንደዚህ አለኝ ይሄው ኤርሚ ብሎ መጥቶ ሪፖርት ያቅርበው። እከሌ ደግሞ እንደዚህ ብለህ ጠይቃል፣ አንተ እያጭበረበክ ነው፣ በጌታ ስም የምትሰርቅ ሌባ ነህ ተብሎ ተነግሮት ሰዎችም ከዛ እንዲጠነቁ እያደረጉ መቀጠል ይችላል። ሶ ምንድነው አገልግሎቱ እንዳይሰርቁ፣ እንዳያጭበረብሩ፣ እንዳይበዘብዙ ማይበዘብዙበትን ሲስተም በጣም መፍጠር ይቻላል ብዬ አምናለሁና በተለይ እንዳልኩም ስጋት በጣም ይገባኛል። አቃለው ወንድምነቱ አቃለው በጣም አቃለው በዚህ ጉዳይ ላይና ሶ አይ ቲንክ እንደዚህ ሲስተሞች ቢፈጠሩ ሞር በቃ የተሻለ ስራ ውጤት የሚያስገኛ ስራ እንሰራለን ብዬ ተስፋ አደርጋለሁና ሁለት ሰው አንድ ሰው በተለይ በዚህ ዕውቀት ያላቸው ሰዎች ማለት በቃ ፒኤችዲያቸውን የሰሩ እኮ ይችላሉ ኦር ላይክ ማስተርሳቸውን የሰሩ ሊሆን ይችላሉ ብዬ አስባለሁና ሶ እነሱን ያንን ሰው ከቸርች እግዚአብሔር ይመስገን ጌታ አንተን አስቀምጦልናል። ጌታ የተመሰገነ ይሁን። አንተ አክሰስዋል ለማንም ማግኘት ትችላለና ከላይ እነ መሪያችን አሉ ፓስተር ጻድቁ ለምሳሌ እሳቸው የሚተማመኑበት የሚያውቁት ኃላፊነት ወስዶ አንድ ሰው ከትልቆች አብያተ ክርስቲያናት አንድ ሰው ዳንኤል አላችሁ እኮ በጣም ዳግሻ ያለ እናንተ ያላችሁ አንድ ሰው አይጠፋም ብዬ አስባለሁ። አንድ ሰው አይጠፋም። ያ ሰው ግዴታ አለበት በቃ መስማት፣ የምክር አገልግሎት መስጠት፣ ከዛ ደግሞ ሪፖርት የማቅረብ እንደ የተደረጉ ልጆችም እህቶችም ደግሞ እነሱም ሪፖርት የሚያቀርቡበት አዎ አግኝቶኛል፣ አዎ አውርቶኛል፣ ገንዘብ ጠይቆሻል፣ አዎ አልጠየቀኝም ምናምን የሚሉትን እነዚህን የመሳሰሉ ላይክ እንትን ኢንፎርሜሽኖች ከነሱ ማግኘት የምንችልበትንም አክሰስ ፈጥረን በዚህ መንገድ መስራት እንችላለን። ላይሰርቁ እንዳያጭበረብሩ በደንብ አድርገን ሲስተሙን ዘርግተን ማገገል እንችላለን ብዬ አስባለሁ። ኤንድ እግዚአብሔር ይረዳል ብዬ አስባለሁ። እንደምነት ግን አረብ ሀገር ያሉ እህቶች ትኩረት ይሻሉ። ወንድምነት እኔ ብዙ ሀሳብ ዘይት በእነዚህ ሁሉ ዓመታት አስቤ አንዳንዶቹ እዚሁ የምታውቋቸው ብዙ መናገር አንዳንዱን እንትን ኤኒዌይ ምንድነው በዚህ ይሄንን እኔ ስፒክ ዘ ትሩዝ ጎስፐል ሚኒስትሪ ወርልድ ዋይድ የሆነ ሚኒስትሪ አድርጌ ኦፊሻል ለማስመዝገብ ፕሮሰስን ለማድረግ በልብ ያለ በዚህ ጉዳይ ላይ እናግዝ ብለው ያሉኝ ሰዎች አሉ። ከወረቀት አካያ ከህግ አካያ ስራውን ለመስራት ማለት ነው፣ ጅማሮ ለማድረግ ይሄንን ጌታ የሰጠኝ ራዕይ ነው። እንግዲህ በዛ 10ኛው ዓመት ላይ ሆኜ ነው የምነግራችሁ። ልብ በሉ እስከዛሬ ድረስ በራዕይ ስም አልዘረፍኳችሁም፣ አልሰረኳችሁም። ኦኬ ያኔ በታመምኩ ጊዜ በነርቭ ህመም ገንዘብ ከመስጠት ውጪ ለወገኖች እንደዚህ እግዚአብሔር ለተናገረኝ ደግሞ በልቤ እግዚአብሔርን ሐሳብ የሚያገለግሉ እህቶችን እነኚህን አግዙ ብሎ ከማለት ውጪ ሌላ የለም። ግን ራዩን እግዚአብሔር ሲሰጠኝ በጣም ትልቅ ነው። ወደ ቴሌቪዥን አገልግሎት የሚያድግ እንደሆነ ምንም ጥርጥር የለም። ቴሌቪዥን እንኳን ራሱ ይሁን ብላችሁ ስትሉ በባለፈው ገንዘብ እናዋጣ ብላችሁ ስትሉ ኖ ነው ያልኩትኝ። ምክንያቱም ከዚህ ድሃ ህዝብ ላይ ሰብስቤ የቴሌቪዥን ኪራይ በየ3 ወሩ በየወሩ መጣ በየ3 ወሩ መጣ እያልኩኝ እናንተን ማስጨነቅ አልፈልግም። ምክንያቱም ይሄ ህዝብ ተበዝብዟል፣ ተበልቷል በብዙ ሐሰተኛ ነቢያትና አገልጋዮች ማለት ነው። እኔ ደግሞ ሌላ እንደዛ መሆን አልፈልግም። ስለዚህ ጌታን ራሱ ከጌታ ጋር እየተነጋገርኩ ነው። ይሄን ራዕይ የሰጠኝ አንተ ነህ። ኢቭን በጣም ብዙ በልቤ ብዙ ሐሳብ አለ። ምን አይነት ሐሳብ አለ? ኢትዮጵያ ውስጥ ሚሽነሪዎችን፣ ወንጌል ሰባኪዎችን የማሰማራት እንደዚህ የካውንስሊንግ አገልግሎት የሚሰጡትን ሁሉ ጭምር ማለት ነው። አሁን ስማቸውን ማልጠራላችሁ ትልልቅ የአብያተ ክርስቲያናት ውስጥ ያሉ በመድረክ ላይ የምናውቃቸው ሰዎችን ሁሉ አማክሬ በዚህ ጉዳይ ላይ እንረዳለን ከህግ አኳያ በቃ
በጽድቅ መንገድ የሚሰራ ማለት ነው። የቦርድ አባላት ያሉበት ህግ የሚያውቀው ምናምን ነገር ማለት ነው። ድብቅብቅ ሽፍንፍን መሆን የለበትም። እና ግን አስቤው ሚሽነሪዎች አገልጋዮችን ለመላክ የግድ ገንዘብ ያስፈልጋል። አሁን ይህን ስራ የሚሰሩ ወንድምነት ያለው አረብ ሀገር ከዚህ በፊት ያሉትን እኔ እንደዚህ ትንሽ ጠይቄያቸው ነበርና ኦኬ፣ ግን እንደዚህ ቢገኝ እነሱም ለደከሙበት ድካም ተገቢውን እንዳልኳችሁ ቅድም የሚያበራየውን በሬ ተብሎ እንደተባለው እንደሱ አይነት ነገር ቢሆንና ተጠሪነት ያለው ኃላፊነት ያለው ቢሆን ምንም ችግር የለውም። 5 እና 6 ታማኝ የሆኑ ከእውነተኛ ቤተክርስቲያን ውስጥ የሚያገለግሉ በቤተክርስቲያን የተመሰከረላቸው በህይወታቸው በአገልግሎታቸው ጄኒውን የሆነ ጸጋ ላያቸው ላይ የሚሰራ ጸለዩ አጋንንትን የሚያስወጡ በምክርም እግዚአብሔር እንደሰጣቸው እንደ እግዚአብሔር ቃል የሚመክሩ የሚያጽናኑ የሚያበረቱ እንደነዚህን አይነት ሰዎችን ይህንን አሁን ቤተክርስቲያን ነበረች ማድረግ የነበረባት። ቤተክርስቲያን ግን ህንፃ ስራ ላይ ናቸው። አየህ፣ አረብ ሀገር ያሉ እህቶቻችን በማዳም ቤት ማንም የትም የማይወጡ ኤርፎን ጆሯቸው ላይ ሰክተው ከወር እስከ ወር ከቤት አይወጡ። የወራዊ ፍቃድ አንድ ቀን ቢያገኙ እሱንም ራሱ እንኳን የቸርች ሰዓትን ወይ ሊፈቅዱላቸው ይችላል ወይ ላይፈቅዱላቸው ይችላል። በጣም አሉ። አሁን በዚህ ጉዳይ ላይ ትኩረት አድርጎ የሚሰራ የለም። እንደዚሁም ብቻ አይደለም ደግሞ በዛው በምድረ በዳ በማዳም ቤት ስንቶቹን እግዚአብሔር እያሰለጠናቸው በጸጋው እያሰለጠናቸው እያሳደጋቸው በጸሎት እያበረታቸው እየወጡ እንዳሉ ምስክር ነኝ እኔ። እነ ዲቦራ ከዛ ነው የወጡት ከሳውዲ። አልማዝ እንደዚሁ ከዱባይ ነው። ኬት ነው ሚሚዬ ከዱባይ ማለት ነው። በጣም ብዙ እህቶች እግዚአብሔር ግሬስ አሁን ተገልጦባቸው ህይወታቸው ላይ የሚሰራ ማለት ነው። ጄኒውን የሆነ ስጦታ አረብ ሀገር ላይ 1 2 3 4 5 6 7 8 ብዬ የምቆጥራቸው አንድ ማዕት ነው ያሉት። ዱባይ ነው አይደል? አልሚ ዱባይ ናት አይደል? አዎ ነበረች። አሁን ወደ ሀገር ቤት ገብታለች። እሺ ጆንዬ፣ እና ምንድነው ጸሎት ኃይል አለው አይደል? ወንድሞች እናቶች ጸሎት ጸልዩልኝ ለኔ። ይሄ ሚኒስትሪ በህጋዊ ደረጃ ቢቆም በዚህ ሚኒስትሪ ውስጥ የሚያገለግሉ ተጠሪነት፣ ተጠያቂነት፣ ፈሪሃ እግዚአብሔር ያላቸው በትልልቅ አብያተ ክርስቲያናት የሚያገለግሉ አገልጋዮችን፣ መሪዎችን፣ ፓስተሮችን ጠይቄ የተፈተኑ በህይወታቸውን በአገልግሎታቸው ሙሉ ጊዜያቸውን ሰጥተው በዓለም ዙሪያ የተበተነውን ህዝብ ቸርች በሌለበት መሄድ የማይችሉ ፓስተሮች ሊጎበኟቸው ሊጸልዩላቸው የማይችሉትን እህቶችና ወንድሞችን በአውሮፓ በአሜሪካ በካናዳ ያሉትን ሁሉ ጭምር ይሄ በዓለም ዙሪያ ነው። እኔ ዓለም ላይ እኮ ነው የወጣ ነው ወንድሞቼ፣ ዓለም ላይ ነው። የአንድ ቀበሌ ህዝብ አይደለም የምናገለግለው፣ የአንድ ቸርች ህዝብ አይደለም የምናገለግለው፣ ዓለም ላይ ነው የወጣ ነው። ይህንን ለኤርሚያስ በጣም ከባድ ነው። በዚህ 10 ዓመት ውስጥ አሁን ጌታን ለመቀበል 7 ቁጥር የጻፉ የአብርሃም አምላክ ምስክር ነው አልኳችሁ። አንድ መዓት ህዝብ ነው ያለው። ማገልገል በእግዚአብሔር ጸጋ ነው። ስልክ መደወል ግን በጣም በስጋ ስለሆነ ይደክማል። እና ጸልዩልኝ፣ እግዚአብሔር ታሪክን ይለውጣል። ህዝቡ መቀነቱን የሚፈታው ነብይ ነኝ ብሎ ላለው ነው። እና በእነዚህ ሰዎች ደግሞ በጣም ብዙዎቻችሁ ተዘርፈዋል። መልስ ምንድነው? ኤርሚያስ እሰይ እሰይ፣ እንኳን ዘረፉሽ፣ እንኳን ዘረፉህ። ተናግሬ ያለው 10 ዓመት ሙሉ ጮክ ያለው በገስታ ውስጥ ተዘረፍኩ ብላ መታ ታልቅስብኛለች። እንኳን ዘረፉሽ፣ እሰይ። ክብር ለመድኃኔዓለም ይሁን። ቆንጅዬ ዘራፊ ልኮብሽ አዘርፎሻል ማለት ነው። ወይ ራሱ ሰውየው መድኃኔዓለም እንኳን ዘራፊ አይልክብሽም፣ አንቺ ራስሽ ትንቀዘቀዥ ሄደሽ ማለት ነው። ኦኬ፣ መቼ ምክር ትሰማላችሁ? መቼ የጽድቅን ትምህርት መቼ ትወዳላችሁ? የጽድቅን ጎዳና መቼ ትወዳላችሁ? እግዚአብሔርን የሚፈሩ ሰዎችን ዞር ብላችሁ የስልክ ካርድ መግዣ እንኳን አሰጧቸውም። ኢትዮጵያ ውስጥ ያሉትን የስልክ ካርድ መግዣ ማለት ነው። ነብይ ግን ለተባለ ሆዱን ብቻ አይደለም መኪናውን ሁሉ ትሞይለታለሽ።
እና ግን እውነትን የምትወዱ ወንድሞች እና እህቶች ጸልዩልኝ። ኦኬ እና ልቤ የሚያምንባቸው አገልጋዮች አሉ ይሄን ነገር ቢሰሩት ብዬ የምላቸው እና ደግሞ ሌሎችም ጠይቀን እዚህ ምን ወንድምነት እነ ዳጊዬም ስላሉ እነ ቢኒ እነ ዳኒ ስላሉ ተመካክረን እንዲህ አይነት ምንጭ ብናገኝ እነዚህን 4 እና 5 የታመኑ ተጠሪነት ያላቸው በቤተ ክርስቲያን ተጠሪ ከሙሉ ወንጌል ከሆነ ከሙሉ ወንጌል ተጠሪነት ያለው ከመሰረ ክርስቶስ ከሆነ ከመሰረ ክርስቶስ ተጠሪነት ያለው በእግዚአብሔር መንግስት ውስጥ ጸጋ ስጦታው በቤተ ክርስቲያን ታይቶ የተፈተነ እንደሱ አይነቱን አገልጋይ ብናገኝ የሚያበራየውን እንዳና ስራ አድርገን የሚገባውን እያደረግነት ቢያገለግሉ ምን ክፋት ነበር? ለኛ የሚረዱን ነበር። ቻለም ጽድቅን አትወድም ወንድምነት አፌ ሞልቼ ነው የምነግራችሁ። እቻለም ጽድቅን አትወድም፣ የጽድቅን ጎዳና አይወዱም። ውሸት ነው። አንዳንድ ሰው ይመጣና ጌታ ብርክ ያርግህ ምናምን ነገር ብሎ የሚያር ልምድም ስለሆነ ኤኒዌይ እና ጥሩ ሀሳብ ነው ያነሳችሁት። ወንድምነት ቀጥሉ፣ ተባረኩ፣ ጸጋ ይብዛላችሁ። ግን ጸልዩልኝ ፕሊዝ፣ ጸልዩ። ካቀርኩ በጣም ብዙ ጊዜ 10 ዓመት ነው የምታውቁኝ። ኦኬ ራእይን ደግፉ ብያችሁ አውቃለሁ። ራእይ ሳይኖረኝ ቀርቶ ነው። ትናንትና እኮ ሌሎቹ እዚሁ እኔ ጋ መጥተው ለምን ሰሩ አይደለም የሚሰሩ በመልካም ይስሩ። እዚሁ ጋር እኔ ጋ መጥተው በሌላ ቦታ ላይ ተደራጅተው ስንት ግፍ ሲያደርጉ ነበሩ። ተበተኑ እነሱ። እዚሁ እኔ ጋ መጥተው በኤርሚያስ በኩል መጥተው ከዓለም ሕዝብ ጋር ተዋውቀው ማለት ነው። ይሄ ቤት እኮ አሁን መታወቂያ ሆነልህ እንዴ? አሁን እየለየው ነው ማስገባ። ወንድምነት የሚባል ነገር አሁን የቀረ በትክክል የእግዚአብሔርን ስራ የሚሰሩ ሰዎችን ብቻ ነው የሚየምለው። ማንም አጭበርባሪ እየመጣ ገስት እየላከ 2 ወርና 3 ወር ከታየ በኋላ ልክ መፈንቅለ መንግስት እንደማድረግ እየሄዳችሁ ኤርሚያስ ቤት አትስሙት ምናምን ነገር ብለው ሁሉ የሚሉ መካሪዎች ሁሉ ቤት ከፍተው ሰምቻቸዋለሁ። እዚሁ እኔ ጋር ሞዴሬተር ሰጥቻቸው ምናምን ነገር አንዳንዶቹም በመልካም መንገድ የሚያገለግሉ አሉ። ያገልግሉ፣ እነሱ ይሄዱ፣ ይለፉ፣ ይስሩ። በእግዚአብሔር መንግስት ውስጥ የሚተጉስ ከሆነ ማለት ነው። ኤርሚያስ ብቻ ነው አገልጋይ። ቤካና ዳጊ፣ ቢኒያምና ዳንኤል፣ ብሩክና ምና ብቻ ናቸው አገልጋይ። እዚህ ሶሻል ሚዲያ ላይ የሚያገለግሉ ብቻ ነው አይደለም። ቤካ ባታነሳው ይሻል ነበር። ስንት ዓመት ያዘንኩበትን ነገር ነው አንተ ማንሳትህ በእርግጥ ለነዚህ እህቶች እንድረስላቸው ብሎ የሚል ነው። ደራሹ ከመድረሱ በፊት የጌታን ጸጋ ይዞ በነፃ ከመስጠት ይልቅ ድረሱልኝ ባይሆነ ማለት ነው። ተው ብዙ ነገር ማውራቱ ግን ጸሎት ኃይል አለው። ይኸውላችሁ ወንድሞችና እህቶች 30 እና 20 ሰው እኮ አይቷቸው ነው ዓለም አቀፍ ኢንተርናሽናል ምናምን ነገር ብለው ቸርችና ሚኒስትሪ ብለው እኮ የሚጀምሩት 30 ሰው የሚያቸው ማለት ነው። 30 ሰው ቀጥታ ላይቭ ስርጭት ላይ ስላያቸው ይያዝልኝ ቤቱ ብለው አቤት 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 ብለው ማለት ነው። ከዛስ አቅደናል ብለው ወረቀት ጽፈው 10 እና 15 የባንክ ቁጥራቸውን ደርድረው መጥቶለት ምን ሲያደርጉ ነው የሚውሉት? ካልዲስ ካፌ ቡና ሲጠጡ አይተናል። አይቻለው። ስም መጥራት ቢያስፈልገኝ ስም እጠራለሁ። ችግር የለብኝም ብራዘር። እግዚአብሔርን ፈርቼ በቅንነት ጌታዬን የማገለግል ሰው ነኝ። ያካብዳሉ። አየህ 30 ሰው ማለት እየናቁት አይደለም፣ ያካብዳሉ። እንደነኛ ሰው ልታፍሩ ይገባል ነው ብዬ የምላችሁ። ይሄው እረኛው ኤርሚያስን 10 ዓመት ሙሉ በብዙ ሚሊዮን የሚቆጠር ህዝብ አይቶታል። ፌስቡክ ላይ እንኳንና ዩቲዩብ ላይ ቀጥታ ስርጭት በማገልግልበት ሰዓት ላይ ቪዮር ከተባለ ያየውን ቪዲዮዎችን ያየ ዩቲዩብ ይልካል።
7.5 ሚሊዮን ህዝብ ነው በ3 ዓመት ውስጥ ቪዲዮን ዎች አድርጓታል ብሎ ዩቲዩብ የላከልኝ። እኔ ለምን 7 ቢሊዮን ህዝብ አያይም? ዋናው መልእክቱን በትክክል አድርሻለሁ ወይ ነው። ቪወር ቆጥረው መጥተው በእግዚአብሔር ህዝብ ላይ ጫንቃ ላይ ሊጭኑ የሚችሉ ኢንተርናሽናል ወንድምነት ምናልባት ትንሽ እንድትልበት ነው። እዚህ ላይ በተለይ የሆነ ጌታን እንትን የሚያደርጉ አሉ አይደለ? እዛ ላይ ትንሽ ሀሳብ ቢሰጥበት ጥሩ ነው። ከእንደዚህ አይነት አገልጋዮች እግዚአብሔር ራሱ ያንን ሰው እንደሚሰማ ማለት እግዚአብሔር እኮ የሚሰማ አምላክ ነው አይደለ? እግዚአብሔር የሚያደምጥ አምላክ ነው። እግዚአብሔር የግድ በሌላ ሰው በኩል ብቻ የሚገኝ አምላክ አይደለም ማለት ነው። ወንድምነት ይሄ መጥፎ ኢሜጅ ፈጥረውብናል። በተለይ የሐሰተኞች አገልጋዮች ከነሱ ውጪ እግዚአብሔር እንደማይደርስ ከነሱ ውጪ እግዚአብሔር እንደማይሰማ አይነት ስሜት ፈጥረውብናል። ላይክ እነሱ በጣም ስፔሻል እግዚአብሔር የቀረቡ በእነሱ በኩል ሲኬድ እግዚአብሔር የሚሰማ ምናምን እና ከዛ ውጪ ግን እግዚአብሔር እንደማይሰማ ጸሎትን እንደማይቀበል አይነት ኢሜጅ ፈጥረውብናል ሆን ብለው ማለት ነውና ትንሽ እሱ ላይ ብትሉበት አሪፍ ነው ወንድምነት። ዳንዬ ኤርሚ አንድ ጊዜ ግን ከይቅርታ ጋር እህታችን ሀሴሮ እየጠበቀች ነበረ። ቅድም አንድ ቁጥር ጽፋን የገባችው ሀሴሮ ሰላም ላንቺ ይሁን። አንድ ከእሷ ጋር እንጨርስና እንቀጥልበታለን። ይህንኑ ጉዳይ ሀሴሮ ነው ያልከው? ሳሂሮ ኦ ማይ ሎርድ ሳሂሮ ይቅርታ ሳሂሮ ሀሴሮ አይደለም ሀሴሮ የሚባል ሰው አውቃለሁና በዛ ስም መነጽርን ጥለው ነው በውስጥ እናወራለን። ምሕረት አድርጌልሃለሁ በውስጥ እናወራለን። ሳሂሮች እሺ አውራት። እንኳን ደህና መጣሽ እህታችን ሳሂሮ አለሽ? ሳሂሮ አለሽ? ኦኬ ያለች አይመስለኝም። እሺ በቃ እንቀጥል። ኤርሚያው እንቀጥልበት። ምሕረት አድርግልኝ ኤርሚዬ፣ አንዴ ተናግሬ ልውጣ። ኧረ ትችያለሽ። እግዚአብሔር ሴት ተባረክ። ሁላችሁም ተባረኩ። ስም ጠርቼ መናገር አልፈልግም። እግዚአብሔር ዘመን ዘላለማችሁን ይባርክ። አንድ ነገር ስትናገር ሰምቼ ስለ አረብ ሀገር ሴቶች ስትናገር ስለ ልጆች ማለት ወንዶችም አሁን ስላሉ አንድ ነገር ልበልህ ብዬ ነው። ለምንድን ነው አሁን ማለት የፈለግኩት? ምናልባት እኛ እውነተኛ አገልጋይ ነን ብለው አንተ አንዳንዴም ስማቸውን ስትጠራ ሰማለሁ እና በውስጥ መጥተው ለእኛ ስጠን ሊሉህ ይችላሉ። ኤርሜ ከአንደበታቸው የምትሰማውና ህይወታቸው ወይም ደግሞ ህይወታቸው መልካምም ሆኖ ተግባራቸው የተለየ ነው አይደለም። ሌላ ከታይማቸው እራሱ ተነስተህ ብዙ ነገሮች አሉ። አሁን ለምሳሌ እኔ ልጆች ቸርቹ ሰጂንገንዬ ብለው ይጠይቁኛል። ግን ታይማቸው ስንት ሰዓት ነው የሚጀምረው? ከ6 ሰዓት ነው የሚጀምረው ማታ። ወይም ደግሞ ዱባይ ነው አይደል ያለሽው? እኔ ዱባይ ነው ያለው። በፊት አቡዳቢ ነበርኩኝ። አሁን ወደ ዱባይ በስራ ሙቭ አድርጌ መጥቻለሁ። ኦልሬዲ ቆይቻለሁ። ግን ቸርች ልወስዳቸው ልጆቹን ኮንትራት ቤት የሚሰሩ አሉ። በወር አንዴ፣ በ2 ሳምንት፣ በ15 ቀን የሚፈቀድላቸው ልጆች አሉ። ግን ሰዓቱ ስንት ሰዓት ነው ብለህ ስታስብ የዱባይ እንዳሉ ታይማቸውን ስታስብ 6 ሰዓት በዱባይ አቆጣጠር 6 ሰዓት ነው ቸርቻቸው የሚጀመረው። ኦኬ እስከ 6 ሰዓት ተካፈሉ ፕሮግራም። ከዛስ የማዳም ቤት ተመልሰው መግባት ይችላሉ? አይችሉም። ቸርቹ ለማን ነው እየተዘጋጀው ብለህ ራሱ ስትጠይቅ መኪና ላላቸው እዚህ ጋር ጀጅ እያደረኩ አይደለም። እውነት ምናልባት እንኳን ሰምታችሁ እዚህ ውስጥ ቸርች ያላችሁ ሰዎች ካላችሁ ይሄንን እንድታስተካክሉ እንደ መልእክት። ብዙ ጊዜ ቪዲዮ እሰራለሁ እላለሁ፣ ጊዜ አይመቻችልኝም የሆነ ነገር ለመናገር ወይም ደግሞ ከስራዬ ጋር አይሄድልኝም።
ምናልባት እዚህ ውስጥ ካላችሁ የምትሰሙኝ ከሆነ ብዬ ነው። ከ12 ሰዓት ከ7 ሰዓት በዱባይ አቆጣጠር ከ7 ሰዓት 6 ሰዓት ነው የሚጀምረው ቸርቻችሁ። ማን ነው የሚመጣው? የዱባይ የቤት ሰራተኞችም ሆኑ በራሳቸው ወረቀት ቪዛ አሰርተው የሚሰሩ ልጆች የት ነው የሚውሉት? ሞል ውስጥ እየዞሩ ከዓለማዊ ጋር እየዞሩ ሞል ውስጥ ጋርደን እየተቀመጡ ግሪን ኤሪያ ፈልገው እየተቀመጡ ዝም ብለው ጊዜያቸው ዌስት እያደረጉ ግን በእመም እየተሰቃዩ ጸሎት እየፈለጉ ግራ እየገባቸው ብቸኝነት እያሰቃያቸው የእግዚአብሔርን ተጠምተው ቸርች የሚናፍቁ ልጆች አሉ። የተዘጋጀው ኢትዮጵያውያንን የሆነ ሃውስ ሜድን ወይም ደግሞ የሆነ የወረደ ስራ የሚሰሩትን የሚያካትት አይደለም። አንዳንዴ ጸልያችሁ ቸርችም የሚኖራችሁ ሰዎች ከእግዚአብሔር ሰምታችሁ ቸርችን ፕላን ብታደርጉ የእውነት የእግዚአብሔርን ሕዝብ ታገለግላላችሁ። ግን የዚህ ለሚጠፋው ሕዝብ በሽሻ ቤት በተለያየ የሚሰቃዩትን ልጆች ነፍሶች የሚጠፉትን ከእግዚአብሔር ቤት የሚጠፉትን እግዚአብሔር እናንተን ይጠይቃል። እናንተ ባለ ዕዳ ናችሁ። ኤርሚ አንዲት ልጅ የሰፈሬ ልጅ ናትና በቅርብ ነው ጌታን ያገኘችው። ሰፈሬ ሳትሆን የትውልድ ቦታዬ ናትና ገኒ እስኪ እንደዚህ ቸርች የምታውቂ ከሆነ ተምራ በዋትሳፕ ተምራ የሚያጠምቃት አጣች። ከዛን አንዲቷ ጠርታ በገንዳ ውስጥ አጠምቅሻለሁ ምንም ችግር የለው ማለት ነው አልኳት። ተማሪ ጨርሺ ኢትዮጵያ ስትሄጂ ትጠመቂያለሽ እያልኳት እና ልልህ ፈለኩት ምንድነው ኤርሜ ለማንም ልጆች አትስጥ። የዛሬ ስንት ዓመት እኔ ዋትሳፕ ላይ ብዙ ሰዎችን አውቃለሁ። ዋትሳፕ ላይ ግሩፕ አድርገህ የተጠመቁትን ጀስት እንደ ትምህርት የምታስተምሯቸውን አስተምሯቸው፣ ያልተጠመቁትን ደግሞ መሰረታዊ ትምህርት የሚማሩትንም በግሩፕ እንደዚህ ለይታችሁ እኔ የዓመትን ለ3 ሰው ለ4 ሰው የዓመት ዋይፋይ ሞላላቸዋለሁ። ለነዚህ ለሚጠፉ ለሚሰበስቧቸው ከተገኘ እኔ የዓመት ለ5 ሰው እሞላለሁ ዳታ። ኢትዮጵያም ሆነው የታወቁ የሚያስተምሩ ግሩፕ ዋትሳፕ ላይ ፈጥረው የሚያስተምሯቸው ካሉ እንጂ እዚህ ዱባይ ላይ ለሰው ሰጣለሁ ብለህ ሌላ መበዝበዝ እንደገና ኢንፎርሜሽን ያደርጉልናል ስትል ነበር ቤካዬ። ዱባይ ላይ ገንዘብ የሚጠየቀው ዳይሬክት እንደዚህ አድርግ ተብለህ አይደለም። ጥቅስ ጽፈው አምጥተው ወይ የክሪስማስ ዕለት ይሸጡልሃል። ብዙ ነገሮች አሉ። ብዙ ጉዶችን አላወራም፣ አስፈላጊም አይደለም፣ አያንጽም። ገባህ አይደለም? ብዙ ገንዘብ የሚጠየቁበት ሲስተሞች ስላሉ ለማንም አንተ ቆመዋል አሉ የምትላቸው አገልጋዮች ብዙ ነገሮች አሉ ኤርሚዬ፣ ብዙ ነገሮች። ስለዚህ በዋትሳፕ የሚያስተምር ግሩፕ ተፈጥሮ በፈረቃ የምታስተምሩበትን ሲስተም ፈልጉ እንጂ ለአውሬ አሳልፋችሁ አትስጡ። ብዙ ጉድ አለ ኤርሚ፣ ብዙ መናገር አልፈልግም። ግን እዚህ ጋር እንዲህ ስል ደግሞ የእናንተ ነቋሪ ወይም ደግሞ ጉድጓድ ቆፋሪያችሁ ሆኜ አይደለም። ነፍስ ሲጠፋ አይቶ እንደሚያለቅስ ሰው ሆኜ እነግራችኋለሁ። በአረብ ሀገር ሰዎች የምትጫወቱ ሰዎች አገልጋይ የተባላችሁ በእግዚአብሔር ፊት የምትዋሹ የምትሸቅጡ፣ እግዚአብሔር አንድ ቀን ብዙዎቻችሁን ተመታችኋል። ብዙዎቻችሁን ህዝብን ከእጃችሁ በትኗል። ስም ጠርቼ አልናገርም። ፍርድ በእግዚአብሔር እጅ ናት። ከዚህ በልጥ ደግሞ ያሳጭራችኋል። እግዚአብሔር ሲመጣ እንዲህ ነው። ምናልባት ከሰማችሁ ግን ታውቃላችሁ ራሳችሁ። እግዚአብሔር ይመጣል። እናንተ የቀለዳችሁበት ያስበላችሁት ሰው አንድ ቀን እግዚአብሔር ቆሞ ቆጥሮ ይቀበላችኋል። ቀልድ አያውቅም እግዚአብሔር። በፈሰሰለት በደም የገዛው በደም ታውቃለህ። በገንዘብ አይደለም የገዛኝ፣ በገንዘብ ወይም ደግሞ ቃል ሰጥቶ አይደለም የገዛኝ። ነፍስ ሰጥቶ ነው የገዛኝ። ያንን ቀለድክበት፣ አሳልፈ ሰጠኸው። ሲበላ መንጋ ሲበተል ወደ አንተ ሲሸሹ አንተ አሳልፈ ለአውሬ የሰጣቸው በጥቅም በእግዚአብሔር ላይ እንዲያምፁ፣ እንዲህ ከሆነ ክርስትና ብለው ከእግዚአብሔር ቤት እንዲወጡ አደረካቸው። አንድ ቀን ግን ጌታ ይመጣብሃል። ምሕረት አድርጉልኝ። እርሜ የተባረክ ወድሃለሁ። እግዚአብሔር ይባርካችሁ። እናንተ ቅኑ ወንድሞቼ፣ በርቱ፣ ትጉ፣ አትሰልቹ። ደጋግሞ የሚጽፉላችሁ እባካችሁ ስሟቸው። እግዚአብሔር ይስማችሁ። እናንተም እነሱን ስሟቸው። ኤርሜ ጫንቃችሁን ያስፋው እግዚአብሔር። ስራ ላይ ስለሆንኩ ነው ኤርሜ፣ ወድሃለሁ። እቺ ጀግና ሚስትህን እግዚአብሔር ይባርካት፣ እግዚአብሔር ይባርካት። በጓዳዬ በአጀንዳዬ ላይ አላችሁ፣ ሁላችሁም እዚያ ያላችሁ። ማውራት አልፈልግም ኤርሜ፣
እግዚአብሔር ይባርካት ባለቤትህ ጌታን ይባርካት በብዙ ጫንቃዋን ትከሻዋን ያበረታ በብዙ ስትደክም እንደ ብርቱ እንደ ጀግና ሴት ጎዶሎዋን ማታወራ ሙሉ ነኝ ብላ እንድትቆም ያደረጋት እግዚአብሔር ስለሆነ እግዚአብሔርን አመሰግናለሁ። የሁላችሁንም ዳጌ ሁላችሁም ስማችሁን አልጠራም እንደዚህ ብዬ ማድላት እንዳይሆንብኝ ወዳችኋለሁ። ተባረኩ። ተባረኪ ገንዬ። አያችኋት አይደል? እቼት ሁሌ ነው የምናገረው፣ ግን የት ሀገር እንኳን እንደምትኖር አላወኩም ነበርና ቦታውን ሀገሩን እርግጠኛ ለመሆን ማለት ነው። እንደነኛ አይነትን እህቶች ነው እግዚአብሔር ያስነሳው በዛ ምድርም ላይ። ኦኬ ሙሉ ጊዜ ሰጥታቸው አገልግሉ እንኳን ተብለው ቢባሉ ሊያገለግሉ የሚችሉ እግዚአብሔር በቃሉም በመንፈሱ የሚያስታጠቃቸው ውስጣቸው በእግዚአብሔር ፍቅር የሚነድ ለነፍሳት ለሰዎች የሚያዝኑ የሚራሩ እግዚአብሔር ጸጋ ያስቀመጠባቸው እህቶች መካከል አንዷ ናት ገንዬ። ኦኬ እኔ እንግዲህ አይ ቲንክ ዋትስአፕ ግሩፕ ላይ ዋትስአፕ ሳይሆን ይሄ ቴሌግራም ግሩፕ እነ ብሩኬ አላቸው። ብሩክ ባባ የኔ ታውቃላችሁ። እንደምነት አቤት፣ እንደምነት አቤት። እንት ገንዬ ወጣች እንደ ገንዬ የኔ ውድ እህቴ ወጣች። ወጣች። ገንዬ ከስር ካለ አንድ ቁጥር ጻፊልኝ። ቢኮዝ እኔ አንድ እንትን የምፈልገው ነገር አለ። ገንዬ ካለሽ ሜቢ በዚህ ጉዳይ ቤት እናወራለን። ወንድምነት በውስጥ ያ እናወራለን። ግን ምንድነው? እናወራለን። ምንድነው መሰለ አሁን ገንዬ ኦኬ የኔ ውድ እህቴ እሺ ገንዬ ምን አለ መሰለሽ፣ እኔ ስለ ቤተክርስቲያን አይደለም በተለይ በጣም በጌታ ስም ወንድ እህቶቻችንን እንትን የሚሉት በዋትስአፕ እና ቴሌግራም በተፈጠረው ግሩፕ ነው። ስፔሻሊ ኤርማያ ጋር ይመጣና ከዛ የራሳቸውን ፕሮፋይል ፒክቸር ቢልድ ካደረጉ በኋላ ከዛ ትራስት ቢልድ ያደርጋሉ። ዴን ከዛ በኋላ የሚያደርጉት በዚህ መንገድ ነውና እኔ ምንድነው ሪፖርቱን ብያልኩት፣ ለምሳሌ በዋትስአፕ ግሩፕ በቴሌግራም ምናምን ነገር እንዲያስተምሯቸው፣ አንዳንድ ደግሞ መንፈሳዊ የምክር አገልግሎት እንዲሰጡ ምናምን ነገር ታምኖ የተሰጡ ሰዎች ወይም ደግሞ ወንድሞች ምን ያደርጋሉ? በቃ ላይክ ትረስት እንትን ነው ይሄ ትረስታቸውን በኤርሚም በዳኒም በዳግሻዬም በእኛ ላይ ሆኖ ቢልድ ስላደረጉ ያምኗቸዋል፣ በጣም ያምናቸዋል። ደን በዋትስአፕ ውስጥ በግሩፕ የሚጠይቋቸውን ነገሮች ሁሉ በቃ እሺ ብሎ ታዞ ይሰጧቸዋል። እኔ ቸርች ውስጥ ለምሳሌ ቸርች ላይ ያ ለምሳሌ እንዳልሽውም በተለያየ በሽያጭ ምናምን ያመጡ ያጭበረብሯቸዋል። እሱም ሁሌ ነው የምንቃወመው። እኔም እቃወማለሁ፣ ኤርሚሻይም ይቃወማል፣ እንደምታውቂው ዳንሻይም ሁሉም እዚህ ያሉ ወንድሞች በጠቅላላ ይቃወማሉ፣ በጭራሽ ስለማይፈቀድ። ግን ቤተ ክርስቲያን ውስጥ ወንድሞች እህቶች አባል ከሆኑ ለቤተክርስቲያኑ አስፈላጊውን ነገር ማድረግ አለባቸው ብዬ አምናለሁ። ለምሳሌ እኔ በሳውት አፍሪካ ላይ በማገለግልበት ቤተክርስቲያን ከኔ ሾፖች አስራት ይወጣል። ይሄ ግድ ነው ማለት በቃ ፓስተሩ መጋቢ ያለ መጋቢ ዝም ብሎ አለም ቸርች አንዳንድ የሚያስፈልጋቸው ነገሮች አሉ። ከኔ ከምሰራበት ከሾፖቼ እየመጡ በየወሩ አስራት ኮሌክት ያደርጋሉ። ለምን ሲባል ግድ ስለሆነ አባል ነኝ፣ የሚጠበቅብኝ ማድረግ ስላለብኝ። ሽያጭ ምናምን ግን አይፈቀድም። እኔ ትኩረቴ ምንድነው የአረብ ሀገር እህቶቻችን እንደምታውቂው በጣም የዋሆች ስለሆኑ በቴሌግራም እና በዋትስአፕ ነው። አሁን ኤርማያ ለነቢያት ብቻ አይደለም እናስተምራለን። ምን የደቀ መዝሙር ትምህርት እኔ እኮ በጣም ብዙ መረጃዎች እኮ እኔ ዳታ ሰብስቤ እኮ ነው የማወራው። ማወራው ዳታ ሰብስቤ ነው። አሁንም ኤርማያ በቃ አንተ ዝም ብለህ አገልግል። እኔ ምንም ነገር አንተ ከላይ ሆነ የማትመራው የትኛውም ግሩፕ ትክክል ነው ብዬ አላምንም። ሰማኝ ዳኒ ከላይ ሆኖ ማይመራው ግሩፕ ትክክል ነው ብዬ አልቀበልም። ልንገር አሁንም ቢሆን አንተ ከላይ ሆነ በቦርድ ተደራጅተው ላይክ መዋቅራዊ አይነት ባህሪ ገባ እንዲኖረው ተደርጎ ካልተደረገ በስተቀረ ነው you don't have to በቃ እኔ ቅድም ብያለሁ፣ መስራት ካለበት በዚህ መንገድ መስራት አለበት። አንተ እያንዳንዱ ነገር ኢንፎርሜሽን እቺን እዚህ ጋር ልናገር፣ ልታፍሩ ይገባል። በእውነት ቲክቶክ ላይ ብቅ ብላችሁ እኔ ተናግሬ ላሳፍራችሁ ይገባል። በዚህ 10 ዓመት ውስጥ እኔ እንኳን እናንተ ሄዳችሁበትን መንገድ አልሄድኩኝም። ከዚህ ህዝብ ላይ ላለመዝረፍ ኦኬ፣ በሌሎች ተዘርፈው እኔ ሌላኛው ዘራፊ ሆኜ መቀመጥ የለብኝም። ራዩን ጌታ ሰጥቶኛል። አዎ ማንም አበሻ ሶሻል ሚዲያን የሚያይ አበሻ ቲክታክ፣ ፌስቡክ
ዩቲዩብ የሚያይ አበሻ ኤርትራዊና ኢትዮጵያዊ ኤርሚያስን የማያውቀው የለም። ከመታወቅ አኳያ ከሆነ ማለት ነው። ትናንት መታችሁ እዚህ ስማችሁን አስተዋውቃችሁ ሄዳችሁ የእግዚአብሔር ሕዝብ ግን ትዘርፋላችሁ። 2 ዓመትና 3 ዓመት እንኳን የተፈተነ አገልግሎት ሳታገለግሉ ማለት ነው። እዳችሁ ብዙ ነው። በእውነት እዳችሁ ብዙ ነው። እዳችሁ ብዙ ነው። 3 እና 4 ዓመት እንኳን አላገለግላችሁ ነው። ያሳፍራችኋል። ኤርሚያስ ማለት ነው። ይኸው በጽድቅ ነው የምኖረው፣ በጽድቅ ነው የምነግራችሁ። ማናችሁም የጸለይኩላችሁ ሰዎች አንዳችሁም ሰይጣንን ለማገልገል ዲያብሎስን ለማገልገል ራሳችሁን አሳልፋችሁ ካልሰጣችሁና ካልዋሻችሁ በስተቀር አንዳችሁም ኤርሚያስ አንተ ጸልየህ ከጌታ መልእክት ሰምተህ ነግረህ ገንዘብ ተቀብለኛል ከኔ ብለህ አንዳችሁም አታወሩም። የሳሙኤል አምላክ እግዚአብሔር ምስክሬ ነው። አንዳችሁም ጽድቅ ያዋጣል። አንዳችሁም አታወሩም በያው ጌታ ፊት በራሳችሁ በበጎ ተነሳሽነት ካደረጋችሁት በቀር አንዳችሁም አታወሩም። ማለት እኔ ጸልዬላችሁ ገንዘብ ቤት ተቀበልኳችሁ ማለት ነው። እንዴት ያሳፍራል! በይ ወይኔ ወይኔ ወይኔ! ጸልየው ገንዘብ ይቀበላል። አየህ፣ ጸልዮላት ተፈውሳ እኔ እኮ ነኝ የጸለይኩልሽ። በይ እንግዲህ ፈውስሽንማ ከተቀበልሽ በኋላ በሆስፒታል ተወጪው አልነበረ? ያንን ለኔ አምጪ ይላል። አንተ ሰውዬ ወይኔ ወይኔ ልበል እንጂ ወንድሜ፣ ወይኔ ልበልልህ ለአንተ። በነፃ የተሰጣችሁም በነፃ ስጡ ብሎ የሚለው ቃል ወደቀ ማለት ነው። በቃ የለም እናንተ ጋር የለም። እንደ ኤርሚ ምን በነፃ ነው ብለህ ንግድ ውስጥ ገብተሃል። ለዚህ ነው እግዚአብሔር የሰራዊት ጌታ እግዚአብሔር በሰው ፊት ሞገስ ያሳጣችሁ። አማክሬያታለሁ ወደ 2 ሰዓት ያህል የቤተሰቧን ጉዳይ የባሏን ጉዳይ እንትን ሶልቭ አድርጋለሁ። አንተ አይደለም ያደረከው፣ አንተ አይደለም ካደረከውም አንተ አይደለም ያደረከው። አይ አገልጋይነት አይ አገልጋይነት ኢንተርናሽናል ምናምን ነገር ትላለህ አይደል? እግዚአብሔር እንደዚህ ትልቅ የመሰማትማ እድል ቢሰጣቸው አንዱ እኮ ብሎኛል እኮ መጥቶ ስሙን የምታውቁት እዚሁ ስሙን የምታውቁት በቃ እኔ እዛን ቀን ነው የበቁኝ አንዳንዶቹ እዚህ ሶሻል ሚዲያ ላይ ሃሎ ኤርሚ እንዴት ነህ የጌታ ሰው ምናምን ነገር እኔ ደህና ነኝ ጌታ ይመስገን። አንተ በቃ እኮ በሙሉ እኮ ነው ህዝቡ የሚከተል አለኝ። ምን የሚከተል ኢየሱስ ነው የሚከተለው፣ እኔም ተከታይ ነኝ። ኦኬ እና ቀጥታ አልኳችሁ ይሄው የኤልያስ አምላክ እግዚአብሔር ምስክር። እኔ እኮ ያንተን ያህል እኮ ህዝብ ቢሰማኝ እኔ ማረገውን አቅ ነበር አለ። ምን ልታረግ ነው የሚሰራ? በቃ መታ መታ አድርገህ በጊዜ ምናምን ነገር አላለኝም እንዴ? በቀድሞ በዓለም ባለብን ምጭ ምታ ብዬ ነበር ብዬ የምለው አየ መታ መታ አድርገህ ብሎ በቃ ምልህ በቃ አንተ ቆም ብለህ ወይኔ አሁን ስሙን ብጠራ አብዛኞቻችሁ ታብዳላችሁ። ለዚህ ነው ሞገስ አልባ ያሳጠ እንትና ምንድነው ሞቲቫቸው ወደዚህ የሚመጡት ሌላ ነገር ደምረው አባስተው ቀንሰው የሰውን ብዛት የሚፈልጉት ለዚህ ነው ማለት ነው።
ዳርያስ በላተኛ እንዲህ ብሎ አለኝ። ወንድሞቼ ናቸው ወንድምነት ምን ባባል የነበሩት ማለት ነው። እመለ ሁሉ ህዝብ እንትን እያለ ምናምን ነገር ወይኔ ውስጤና መይታቃና አይ ጳውሎስ አንዳንዴ ቁጭ ብዬ ጌታ ምስክሬ አልቅሽ በእውነት ነው የምለው። ጌታ ፊት ምን ልለው እችላለሁ? አንተ ነህ ጥፋተኛ ምናምን ነገር ብዬ አልለው። እሱ ዘንድ ጥፋት የለ። አንተ ነህ ጥፋተኛ ምናምን ነገር አልለው። ለማንም ወጠብሻ ጎረምሳ እኮ አንስቶ ከአመድ ከትቢያ ከመሬት ከአመድ አንስቶ ጸጋ ሰጠን ከኔ ጀምሮ ማለት ነው። የሰጠንን ጸጋ ግን ይነግዱበታል። አየህ ማነው ስምሽ? ገነት። ኦኬ ጸልይልሻለሁ። ጌታ ይመስገን ሃሌሉያ ብሎ ጸልዮ በባለፈው ጸልይልሻለሁ አስገቢ ይላል። በጎቼ በምድረ በዳ ላይ ተቅበዝብዘዋል ብሎ ያለ የባሪያው የሕዝቅኤል አምላክ ይፋረዳል። ቅድመቴ እምወዳት የእግዚአብሔር ሴት ገንዬ እንደነገረችህ አትጠራጠር አልኩ። አትጠራጠር። መንጋው በዱር በተራራ በሸለቆ ተቅበዝብዘዋል፣ ለምድረ በዳ አራዊት መብል ሆኗል። በጎቼን የሚፈልግ የሚሰበስብም የለም ይላል። ለሰነፎች እረኞች የተሰጠ ትንቢታዊ መልእክት። እንደዛ ብሎ ሲለኝ በቃ እኔ እዚህ ቲክቶክ ላይ የወጡ ሰዎች ይኸውልህ እዚህ ፔንቴ ነኝ ብሎ ያለው ማህበረሰብ ራሱ አገልጋይ ነኝ ብሎ ያሉ እኔ ይቅርታ አድርግልኝ። እውነቴን ነው ብዬ የምልህ አትቀየሙኝ። እናንተም እንደዛ ልታዩን ትችላላችሁ። እኔ ጎሪጥ ነው የማያቸው ብዙዎቹን። ጌታ አላካቸውም፣ ዓላማ የላቸውም። ኢየሱስ ቀዳሚ አይደለም እነሱ አፍ ላይ፣ ኢየሱስ ቀዳሚ አይደለም እነሱ ህይወት ላይ፣ ኢየሱስ ቀዳሚ አይደለም እነሱ አገልግሎት ላይ አይደለም። ያስታውቅብሃል አልኩ። ተክዬ ሲዘምር ያስታውቅብኛል ብሎ እንዳለ ያስታውቅብሃል እኮ አይደለም። ጉዳያቸው አይደለም ሰው ዳነ አልዳነ፣ ሰው ታነጸ አልታነጸ። በሕዝቅኤል ዘመን የነበሩ እረኞች እንደዚህ ነበሩ። በኢሳያስም ዘመን የነበሩት ማለት ነው እንደዚህ ነበሩ። ጉበኞቹ ብሎ ያላቸው በትንቢተ ኢሳያስ መጽሐፍ ምዕራፍ 56 ላይ ጉበኞቹ እውሮችና መጮህ የማይችሉ ውሾች ናቸው፣ መብል ወዳጆች ናቸው ይላል። ጉበኛ ከሐረር አማኑኤል ወይ ከናዝሬት አማኑኤል ኳይሮ ዘማሪዎች ጋር ጉበኛ ነኝ እያሉ መዝለል ብቻ አይደለም። ጉበኛ የሆነ ሰው ምን ያደርጋል? ይጠብቃላ። ማንን? የእግዚአብሔርን መንጋ። እኔ ጉበኝነት የማየው እንደነገንያ አይነት ውስጥ ነው። አላየው? ውስጧ እየተንተከተከ በእግዚአብሔር ቅናት በእንባ ተሞልታ መብል ወዳጆች ናቸው አለ ኢሳያስ። እዛ ዘመንም የነበሩት እንደዚህ ናቸው። የሚበሉት ደግሞ ማን ነው? ህዝቡን፣ መንጋውን። በጎቼ ለመብል ሆነዋል አለ እግዚአብሔር። ህዝቡን ማለት ነው። የሚሰበስብ የሚፈልግም አልነበረም። በፈረሰውም ቅጥር በኩል ሊቆምልኝ የሚችል ሰው ፈለጉ ይላል እግዚአብሔር። እግዚአብሔር ሰው ፍለጋ ላይ ነው ያለው። ምን አይነት ሰው ነው የሚፈልገው ነው ግን እግዚአብሔር ሰው ይፈልጋል ተብሎ ምን አይነት ሰው ነው የሚፈልገው? ፓስተር ነው የሚፈልገው? ነቢይ፣ አገልጋይ፣
ምን አይነት አገልጋይ? በጽድቅ የሚያገለግል ወይስ በሌብነት የሚያገለግል? እያመነዘረ የሚያገለግል ወይስ በቅድስና የሚያገለግል? እግዚአብሔር የሚፈልገው በጽድቅ የሚያገለግል በቅድስና እግዚአብሔርን በመፍራት ህይወት የሚያገለግል አገልጋይ ነው የሚፈልገው። እና ይኸው ምድሪቱን ሞልቶት የለ እንዴ ብለህ ብትል እኔ ተወኝ፣ ክፉ አታናግረኝ። ከጥቂቶቹ በስተቀር ዓላማቸውን የሳቱ ሰዎች ናቸው። እውነተኛ ጸጋ ስጦታ እንኳን እግዚአብሔር ሰጥቷቸው ያን የሰጣቸውን የጸጋ ስጦታ አቢዩዝ አድርገውት በገንዘብ ለውጠውታል፣ በንግድ ለውጠውታል። እያንዳንዱ ወደ ጥቅማቸው ዞር ብለው በብሉይ ኪዳን በነበረው ዘመን ላይ የነበሩ እኮ ነቢያት እነዛ ሐሰተኞች እንኳን የተባሉት እኮ ከጎዳና ሁሉ እኮ ወጥተው ነው። አንዳንዶቹ በእውነተኝነት ጀምረው ልክ እንትና ዴማስ ከጳውሎስ ጋር ነበር የጀመረው ነበርን እኮ ከጳውሎስ ጋር ምናምን ነገር ብሎ እያለ ማለት ነው። ተሰሎንቄ ሲደርስ ግን ማን ይሞታል? አንተ እንዴ ማን ይሞታል? ይሄ ጳውሎስ በሄደበት ከተማ ኢየሱስ ያድናል ነው ብሎ የሚጮህ። ዴማስ ነገር ዓለሙን ሲያዩ ጳውሎስ እየተራበ ነው። አብሮ ከዚህ ሰውዬ ጋር ታዲያ ለምን በምን ዕዳዬ ነው በችጋር የምጠበሰው ብሎ ነው አክላሽ በል ምናምን ነገር ብሎ ማለት ነው። ተሰሎንቄ ሲያይ በቃ ቆንጅዬ ወደብ ከተማ ናት። ሮማውያን እንትን ያሏት የንግድ ነገሯ ያኔ በጣም ሞቅ ሞቅ ያለ ነው። ቆነጃጅቱ ሴቱ አለ፣ ገንዘቡ አለ። በቃ እንዴ እኔ ከጳውሎስ ጋር ስለፋደድ አልኖርም ብሎ በሚል አይነት ነው ዞር ያለው። ብዙዎች እንደዚህ ናቸው፣ ጀምረው ዞር ይላሉ የሆነ ቦታ ላይ። ጉበኛ ሆነን ነን ብለው የጉበኝነት ስራ አይሰሩም። ጉበኛ ነን ብለው ግን አያዩም። አድነኛ አምላኬ። የማያይ ጉበኛ ምን ይባላል? ለቤታችሁ ጥበቃ ስትቀጥሩ፣ ጥበቃ ቤታችሁ ያለ ሰው ለድርጅታችሁ ጥበቃ ስትቀጥሩ፣ ይቅርታ አድርጉልኝ፣ እንደዚህ አይነት ወንድሞችና እህቶች ካላችሁ ማየት የታሳናቸውን ሰዎች ጥበቃ ትቀጥራላችሁ እንዴ? ማን ይቀጥራል? እኔ እስከማውቀው ድረስ ማን ይቀጥራል? አዶን እናንተ እንደዛ የምትቀጥሩ ከሆነ ውሻ እንኳን ቤት ካሳደግ ማየት የተሳነው ውሻ እኮ አታሳድግም። ምን ያደርግልህ ታሳድጋለህ? ውሻ ለጌጥ ብሎ ቤት የሚያሳድግ ሰው የለም። እኔ በገጠሩ ስላደግኩኝ 4 ውሾች ነበሩ። እኔ በነበርኩበት ጊዜ ነው የምልህ። ቀን ቀን ይታሰራሉ፣ ማታ ማታ ነው የሚለቀቁት። እነሱን እየመጣ የቀበሌው ህዝብ ሁሉ ስሙኒ እየከፈለ እንዲያያቸው አይደለም የምናሳድገው፣ እንዲጠብቁ ነው። እኛ ምንተኛበት ሌሊት አለ። በዛን ጊዜ ከብቶቹም በረቱን በጎቹም ከጋጣ ምናምን ነገር ባሉበት ጅብ ስላለ ጅብ መጥቶ እንዳይነጠቅ እኛንም በተኛንበት እንዳይበላ ወደ ቤት እንዳይመጣ ሌሊቱን ሁሉ ሲረባረቡ ነው የሚያድሩት። ግን አሳድገው እቤት ዝም ብለህ ቂጣም እየጋገርክ ስጋም እያመጣ ቁራጩንም ቁርጥራጩንም አጥንቱንም እየሰጠው እየበላ እየጠጣ እንግዳም ሲመጣ እማይጮህ፣ ጅብም ሲመጣ እማይጮህ፣ ሸላም ሲገባ እማይጮህ ውሻን በቤቱ የሚያሳድግና እየቀለበ የሚያኖር ማን ነው? ማንም የለም። ውሾችን የምናሳድገው ተኝተን ባለንበት ሰዓት ላይ ጠላት መጥቶ አታክ እንዳያደርገን ጮኸው እንዲያነቁን ነው። ይሄው ነው መልእክቱ። መልእክቱ ይሄ ነው። ጮኸው እንዲያነቁን ነው። ጉበኞች ናቸው ማለት ነው። ውሾች በየቤታችን እንትን ያላቸው ጉበኞች በጥንት ዘመን ኢየሩሳሌም ቅጥር ስለነበራት ባቢሎናውያን ቅጥር አላቸው። ግብፅም እንደዚሁ ጥንታውያን ኤንሸንት የተባሉ ከተሞች ቅጥር አላቸው። በቅጥሮቻቸው ላይ የሚቀመጡበት ቦታ ማማ አለ። ማማ ይባላል፣ ወይ ደግሞ ጉበኞች የሚቀመጡበት ተብሎ ያለ። አሁን በኢየሩሳሌም በድሮ ዘመን በእነ ነህምያ ዘመን እነኛ ጉበኞቹ የሚቀመጡበት ቦታ አለ። በባለፈውም አሳይተናል። አሁንም አሳያቸዋለሁ። ሰኒን ጠይቂያት ማለት ነው። ቅጥሩ ላይ የቱ ጋር እንደሚቀመጡ ከላይ ነው። ከላይ የሆነች ጎጆ የምትመስል ነገር ራሱ ከዛው አብሮ የተሰራ ጎጆ ብዬ ስላችሁ እንደዚህ እንደ ሳር አይደለም። የሆነች መጠበቂያ አለች። እዛ ጋር ነው ቁጭ የሚሉት ቀስታቸውን ይዘው ምናምን ነገር። አሁን ደግሞ መሳሪያቸውን ይዘው ማለት ነው። ስናይፐሩን ደግኖ ነው እዛ ቁጭ የሚለው። ቀልድ የለም። ኢየሩሳሌም ላይ አደጋ ጥላለሁ ብለህ ብትል
ከጀት ከቦምብ ያመለጠ በስናይፐር ያስካካልሃል። እላህ ላይ ነው የሚያርከፈከፈው። ምንድነው ጾፊ የሚባለው አሉ አይደል? አዎ እህትየው ስትሄጂ ንገሪኝ እሺ። እዛ እናንተም አካባቢ አንቺ ያለሽበት ሞሪያ ተራራ አካባቢ ነው አይደለሽው? አብርሃም ይስሐቅን የሰዋበት እዛ አካባቢ ላይ ቅጥሩን አካባቢ ላይ ታሳይናለሽ። የቅጥሩ ላይ ማለት ነው እህትየው። ተነጋግረን እና ለምን የሚቀመጡት ጉበኞቹ ጮኸው ከከተማ ውጪ ከሌላ አገር የሚመጣ ባዕዳን መጥተው ከተማ ውስጥ ያለውንም ህዝብ እንዳይመቱ ከከተማ ውጭ የወጣውንም ህዝብ እንዳይመቱ አስቀድሞ በርቀት ሆነው ያያሉ። ልክ እንደ አጉሊ መነጽር አይነት ነገር ሆኖ በርቀት የሚያዩ በርቀት ሊያዩ የሚችሉ ሰዎች ማለት ነው። ያኔ መሳሪያ አልነበራቸውም። ከርቀት ሊያዩ የሚችል ነገር አይደው ነው ካለ ትረዱኛላችሁ። ግን ይሄ አሁን በጦር ሜዳ አጉሊ መነጽር እንደሚባለው አይነት ነገር ከርቀት እይታቸው በጣም ዛ ማማው ላይ ወጣው ዛ ጉበኞቹ የሚቀመጡበት ቅጥሩ ጫፍ ላይ ወጣው ያዩና ከርቀት እየመጡ ነው፣ ባቢሎናውያን እየመጡ ነው፣ ግብፃውያን እየመጡ ነው፣ ቶሎ ግቡ፣ ከቅጥሩ ውጭ ያላችሁ ቶሎ ግቡ፣ ቶሎ ግቡ፣ ቶሎ ግቡ፣ እየደረሱ ነው፣ ሸለቆን እየተሻገሩ ነው፣ ፈጣኝ ፈጠኑ፣ ፈጠኑ፣ ፈጠኑ በላው ቶሎ ጮኸው ከቅጥሩ ውጭ ያለውን ሰው ያስገባሉ። ይሄ ነው ስራቸው። ለምን? የሰው ነፍስ እንዳይጠፋ። የጉበኛ ስራ ይሄ ነው። የእግዚአብሔርን መንጋ የሚጠብቅ ማለት ነው። ኢሳይያስ ምን አለ? እውሮች ናቸው ማየት አይችሉም አለ። ዋት መብል ወዳጆች ናቸው የማይጠግቡ ውሾች ናቸው ነው ያለው ቃል በቃል። አብልተው የማይጠግቡ ውሻ ማለት ነው። እኔ ፈረስና አህያ ነው እምብርት የለውም ተብሎ ሲባል በገጠር ማቀው ስንቶች አሉ በእውነት። እኔ ስንቱን ታዝቤያለሁ። እንደዚህ ዛሬ ብዙ አስወራችሁኝ በእውነት። መጥቶ ላይቭ ከፍቶ 20 ሰው ሲያየው ኢንተርናሽናል ሚኒስትሪ ይላል። 20 ሰው ገስት ነው ላይቭ ገስት ላይ እንደዚህ 20 ሰው ገና ቲክቶክ ላይ ከመጣ 3 ዓመቱ ነው። ማነው 3 ወሩ አናውቀውም። በስብከቱም አይታወቅም፣ በትምህርቱም አይታወቅም፣ በህይወቱም አይታወቅም፣ በምኑም አይታወቅም። የት ቤተክርስቲያን እንደተጠመቀ አይታወቅም። አድራሻውን አይናገርም። በቃ ዝም ብዬ እኔ በጌታ ነኝ በጌታ ነኝ ብያለሁ በጌታ ነኝ ብሎ ይላል። እኔ በጌታ ትሁን በራስህ ትሁን አላውቅም። ብዙዎቻችሁ ማለት ነው በጌታ ነኝ። የት ቤተክርስቲያን ነው ጌታ የተቀበልከው? መቼ የተጠመቀው? በልስህ በቃ ዝም ብለህ በጌታ ብለህ አትይዘውም። ኤርሚያስ ለምደው ዲፕ ወደ ውስጥ ጠልቀህ ለምደው የምታወራው ይላል። ብራዘር እንነጋገራለን። አድራሻ የት ነበር? የት ነው የውሃ ጥምቀት የተጠመቀው? ተናገር እስኪ። እዚህ ልታገለግሉ የምትወጡ ሰዎች ተናገሩ። እዚህ ያሉ ወንድሞቼ ልክ አድራሻቸው እንደሚናገሩ ማለት ነው፣ የሚያገለግሉበትን እንደሚናገሩ እንደሚታወቅ ተናገር እስኪ። እንደ ዳኒ እንደ ዳጊ ተናገሩ እስኪ። እንደ ወንድሞች በተለይ እናገለግላለን ብላችሁ ወጣችሁ ማለት ተናገር እስኪ። እንደ ኤርሚያስ የት ነበርክ? ኢትዮጵያ በነበርክበት ሰዓት ላይ አይናገሩ። ዝም ብለህ ጠየም አድርገህ የያዘው ምናምን ነገር የለም የሚባል ነገር የለም። አይ እነኚህ ሰዎች መጥተው ለዚህ ነው እኔ ከቅርብ ጊዜ ወዲህ አይታችኋል። እነንትና ያስተምሯችሁ ብያለሁ። ጌታ የተቀበሉ ሰዎች ሁሉ ጭምር እናስተምራለን ባዮች እንዴ አንተ አስተምር ብዬ ስሰጥ አቡዳቢ ያለችዋን እጮኛ አንድ ጌታ ይመስገን አይደል? ከዛ ደግሞ ዱባይም አለች፣ ባህሬም ላይ አለች። የሊባኖሷንም ልትይዝ አስበሃል። ደግሞ ኩዌት ደግሞ ሽልንጋቸው ከዓለም አንደኛ ነው ተብሏል። ደግሞ ወደ ኩዌት ደግሞ ዞረሃል። ጠማማ ትውልድ እንዴ! ጌታን አገልግል አልኩ እንጂ እንደ ነብዩ መሐመድ 6ና 7ቱን በየቦታው አስቀምጣ አንተ ቁጭ ብለህ የተጠባበቀ እህቶች ያላትን ሁሉ ትሰጣለህ። እዚህ ደግሞ በምንድን ነው? በምን ይባል?
ኧረ እህቶች በመድኃኒዓለም ሰምቻለሁ። እኔ ከሶስት ቦታ ላይ እጮኛ የያዘ ማለት ነው። አራርቆ ነው የሚይዘው። አንዷን ከኩዌት፣ አንዷን ከአብዳቢ፣ አንዷን ደግሞ እዛው ምንድነው የሚሉት ሰፈር አለ ዱባይ ውስጥ ምንድነው ሳርጂያ ነው ሰርጂን ምንድነው ሰርጂና ሳርጂያ ብላችሁ የምትሉት እዛ አካባቢ ላይ ነው እየተቀጣጠሩ የሚጠባበሱልህ። ምን እንደምትሉት ሳርጃ ነው ሰርጂን ሳጂን ነው ብቻ እንደዚህ ብላችሁ ቻርጃ ነው። ኦኬ አያዘኝ አየሽ አያዘኝ ምን ትዝ ይላችኋል እሱን ሰፈር ስታስቡ? ቶ በቃ በሻም የሚጀምር በቻም የሚጀምር በቃ አግኝታችሁታል። እዛ እየተገናኙ ነው ቻርጅ የሚደራረጉት። አቤቱ አምላኬ አቤቱ አምላኬ ቻርጅ ያላቸው ቻርጅ ይደራረጋሉ። አየህ እዛ ተገናኝተው አይቶሻል። ዱርዬነትሽን መድኃኒዓለም እንዲፈታሽ ነው መጸለይ ያለብሽ። አይቶሃል። ዱርዬነትህን እኮ ነው ብዬ የምልህ። ወንድሞች እኛ ምንድነው ማድረግ የምንችለው? ምክር ነው የምንሰጠው። ከዛስ እውነተኛ አገልጋዮች ናቸው ብለን ያልናቸው እህቶችን ሲዘርፉ ነው ያየነው። ራሳችሁን ጠብቁ። እሺ የእግዚአብሔር ወንዶችና ሴቶች ልጆች ራሳችሁን ጠብቁ። አገልጋይ ከሆነ ወደ እናንተ ከመጣ ጸጋ ከሰጠው ጌታ ጸጋውን ሲሰጥ በነፃ አይደል የሰጠው? በነፃ የሰጠው ላንቺም በነፃ እንዲሰጥ ነው። በነፃ ነው ጸጋ ስጦታውን የሰጠን። በነፃ የተሰጠንም በነፃ ነው የምሰጠው። እና ራሳችሁን ጠብቁ፣ ህይወታችሁን ጠብቁ። እንዳታስበሉ፣ ንብረታችሁንም እንዳታስበሉ። የእግዚአብሔር ሕዝብ አውቃለሁ ምን ያህል ሩህሩህ እንደሆነ። አሁን ያ ቅድም ያ ልጅ እንኳን ብሎ ሲል ስንት ሰው ነው እኔም ላግዘው ያለው አውቃለሁ። ጴንጤ በጣም በእውነት ጌታ ምስክር እኮ ነው አልኩህ። ጴንጤ ለዚህ ነው እኮ ጴንጤ የሚበላ ህዝብ ነው እኮ እያሉ ነው እየመጡ እየበሉን የሚሄዱት። አየህ ቅኖችና ቸሮች ስለሆኑ እንጂ ጅላጅሎች ስለሆነ አይደለም። ስንቱ እኮ በልጽጓል። ኢየሱስ ጌታ ነው ብሎ ደመቅ አድርጎ ከሰበከሽ በቃ ጴንጤ በቃ ፈሷል። የለም ኢየሱስን ይወዳል። በቃ በሚወደው በኢየሱስ ይመጡብናል። ጌታ ይመስገን እያሉ ማለት ነው። ይኸውልህ ደግሞ ችኛይቱ መጣች። አሁን ደግሞ ሌላ ጦስ ልሰበስብብም አለሽ። ሲጀምር የአሁን አገልጋይ ለትዳር አይሆንም። ይህንን ጽንፈኛ አካል ብለኗል። ጽንፈኛ አካል ኧረ ተይ እህቴ፣ ኧረ ተይ፣ ኧረ በመድኃኒዓለም አረጋጉት።
አሁን መቼ ትዳር ውስጥ ገባን? ስንት ያላገባ አገልጋይ አለ። እኔ ሳገብቻለሁ 16ኛን ጨርሼ ወደ 17ኛው ዓመቴ ላይ እየሄድኩ ነው። እኔን አታስፈራሪኝም ልልሽ ፈልጌ ነው እግረ መንገዴን። እዚህ ያላገባ ስንት አገልጋይ አለ። ከሰራ በቃ አሁን ሚውት አድርገው ጨርሳል። በቃ ሚውት አድርገው ሌላ መስመር ልገባ ነው። እኔ አልሳለና ከዛ ያው በቃ ብሶት ቀሰቀሽ እህትዬ። ያለውን ኮሜንት ጽፈሽ ማይከፈቱ ሚዩት አድርጉ፣ ሚዩት አድርጉ። ዘምቶብን ማንንም ትላለህ። በእኛ ተራ ነው ወይ ነው? ራሳችሁን ጠብቁ። በቃ ለወንድሞች ልስታቸው፣ ራሳችሁን ጠብቁ። እውነተኛ አገልጋዮችን እግዚአብሔር አምላክ ጌታን የሚፈሩ ሰዎችን ነገሮች ከተመቻቹልን አብራችሁን ከቆማችሁ መስተካከል ያለበትን ከወንድሞች ጋር ተነጋግረን እዚህ ካሉ ወንድሞች ጋር በግሩፕ አውርተን ከኛም አልፎ ሌሎች የሚያግዙ ሰዎች ገብተው አገልግሎቱ ላይ እንዲያግዙን ተጠሪነት ያለው ቅድም ቤካ እንዳለው እንደዛ እናደርጋለን። ተባረኩ። ቴንኪዩ እህትዬ። አንቺ ገጠመሽ ማለት እህቴ፣ አንቺ ገጠመሽ ማለት የምሩን አድርገዋለች። አንቺ አታላይና ገንዘብ ፈላጊ ከሆነ ገጠመሽ እህትዬ። በጽድቅ ደግሞ የሚኖር አገልጋይ አለ፣ እግዚአብሔርን የሚፈራ። እውነቴን እኮ ብዬምልሽ እግዚአብሔርን እየፈሩ የሚኖሩ የነበርኩበትን ዘመን አምላኬ ያውቃል፣ በጸጋው ስላሳለፈኝ። ኦኬ እህቴ፣ እንደዛ አይደለም። ሁሉ እንደዛ አይደለም። ሁሉ ሰው እንደዛ አይደለም። አንቺ ምናልባት እንደዛ ሰው ገጥሞሽ ህይወትሽን ጎርቶት ሄዶ ከሆነ በፍጹም ጽድቅ እያሉ በጽድቅ የሚኖሩ ሰዎችም አሉ። ሳናገባም በፊት ካገባንም በኋላ ማለት ነው እህትዬ። ኦኬ እህቴ። አዎ 18 አገልጋይ ላይ ብቻ አስወጣት። ምን ተገልጋይም አለ፣ ምዕመንም አለ፣ ሰፈር አለ። ጎረቤትሽን ምናምን ቼክ አድርጊ። በቃ አገልጋይ አትበይ። አንቺም የሚገለግለውስ አያገባም እንዴ? ምንድነው አገልጋይ ላይ ብቻ እንትን ማለት ነው? ኧረ በጣም በጽድቅ የሚኖሩ አሉ እንዴ? አዎ ተገልጋዩ የጎረቤት ልጅሽን ምናምን እሱን ከሱ ጋር አውሩ። እኔ እንግዲህ በአራዳ ቋንቋ ተመቻቹ ብያለሁ። ለምን አውሩ፣ ሁለታችሁም አውሩ። ከዚያ ደግሞ በቃ እንትን በሉ እንጂ አግቢ እንጂ አገልጋይ ላይ ብቻ ምን ነጭ ሱፍና ነጭ ሶፋ ነጭ መኪና አምሮሽ ነው እንዴ? ቀዳማዊት እመቤት ምናምን መሆን አምሮሽ ከሆነ በቃ እሱ የለም። ዳራዥ የታለሚ ዳራዥ እንዴ ምን ነው? እሺ ኤርሚ ሐሳብ ይስተቀልል። ለማንኛውም ሐሳብ ይስተቀልል ምንድነው እሱ በነቢይም ስም ይምጣ በአስተማሪም ይሁን whatever በምንም አይነት መንገድ አንድ ልጅ ገንዘብ ከጠየቀች በቃ እሷ ልጅ ማምለጥ አለባት ብዬ ነው ማምነው። ሁላችሁም እዚህ ያላችሁ ኤርሚዬ በደንብ አድርጎ መክሯችኋል። ከዚህ በላይ ምንም ምክር አያሻችሁም። ግን አንድ ጥንቃቄ ልታደርጉ የሚገባ ነገር አለ። በነገራችን ላይ እነኚህ በግሩፕ እናስተምራለን፣ በግሩፕ እንደዚህ እናደርጋለን ምናምን የሚሉ ወንድሞች ይሁኑ whatever ወንድሞች ኦኬ የሴት ደላሎች አሏቸው። ቢኮዝ ሴትን በሴት ቋንቋ ሴት አውረታ በደንብ አድርጋ ማሳመን ስለምትችል ሴቶችን የሚጠቀሙ አደገኛ ሰዎች አሉ። አደገኛ ምርጥዬ የሴት ደላሎች አሉ። እነዛ ደግሞ የሴት ደላሎች ለነዛ ሰዎች ተስፈኛ ባለትዳር ናቸው። ተስፈኛ በቃ እና በጣም ጥንቃቄ ያሻል። በጣም ጥንቃቄ። አሁን እዚህ ጋር ወጥተ ምናምን በጣም ማላወራውን ስፔሻሊ አንዳንድ ማይወሩ ነገሮች አሉ። ማይወሩት ለምንድን ነው? ከወንጌል አንፃር ሜቢ አላስፈላጊ ነገር እንዳይፈጠር ሲባል ነው። አሁን ከወንድሞች ጋር መክረው ጉዳይ አለ። እንደ ደግሞ መክረን ይሄ ነገር ይውጣ ይወራበት ምናምን ብለን ዲሳይድ እያደረግን ነው። አሁን ድሮ አይደለም በስሜት ተነታተን እየመጣ እኔ አሁን በስሜት ድሮ በቃ ሆብ ምናምን እየመጣ ማወራው ነገር የለም። ግን እያንዳንዷ በአስተማሪም ስም ሁን እንደኔሞ ፕሮፌሲም whatever በምንም አይነት መንገድ በዋትስአፕ እና በቴሌግራም ግሩፕ ሰብስበ
ሴቶችን እንደ ጥገት ላም አስቀምጠ የምታል በጣም ብዙ አለ፣ በደንብ አለ። ሴቶቻችን የፈለገ ሴት ሆና በምንም አይነት መንገድ ብትመጣ ማንንም አትስሙማት፣ ማንንም አትስሙ ነው። ማንንም ሴትም በተታውራችሁ ወንድም ያውራ ቅድም እንዳልናችሁ ነውና ራሳችሁን ጠብቁ። በጣም ብዙ አደገኛ የሴት ደላሎች አሉ በመካከል ሆነው የዚህ አይነት ስራ የሚሰሩ በጣም ማኒፕሌት የሚያደርጉ ወንድሞችን ሴቶችን እህቶችንና በጣም ጥንቃቄ ያሻል። እህቴ ደግሞ በጣም እጅሽን ከበላሽ ገንዘብ ማውጣትና እጅሽን ከበላሽ ሰፈር እኮ አጠገብሽ እኮ ስንት የተቸገረ ወንጌላ ያለ ቀላል እኮ ነው። ምንም ገንዘብ በጣም እንደው ካለ ለምሳሌ አሊያም ደግሞ ጎረቤት ምናምን የተቸገረ እንደው ምሳ በልቶ ራትን ቁርስ መብላት ያቃተው ድሃ አለ እኮ ይታወቅ የለን። እኛ ሁላችንም ኢትዮጵያውያን ደግሞ አብዛኛው ድሃ ነው የሚታወቀውና ፕሊስ በጣም ጥንቃቄ ያሻዋል። እኔ አሁን እንደዚህ በጣም ላይክ ቦልድሊ ነገሮችን አሁን ላይ ማውራት ማልፈልገው ቀደም እንዳልኳችሁ ከወንጌል አንፃር እንደው ጥቅምና ጉዳቱን እየፈተሽን እያየን ስለሆነ እንደ ድሮ ዝም ብሎ በደመ ነፍስ በስሜት ምናምን ነገር ከመነዳት ከዚህ አይነቱ ስለወጣን ነው። አሁንም ዳታ አለን፣ እኛ እጃችን ላይ አለን። እኔ እዚህ አገልግሎት ላይ 5 ሰዎች አይሆኑም፣ ሌላ ጊዜ እናወራለን። 5 ሰዎች አይሆኑም፣ እሱን እናወራበታለን፣ ችግር የለውም። እና ፕሊዝ ራሳችሁን ጠብቁ። ፕላስ ደግሞ እድሪውን የማይታወቅ ነገር በኤርሚና በዳኒ ስም ደግሞ የየወር መዋጮ መሰበስቡ እናንተ አቁሙ። ልንገራችሁ፣ እኔ ምንም ነው ማታመጡ። በነገራችን ላይ እኔ በግልጽ ለማወራው and I don't need anything from anyone so እየነገርኳችሁ ነው። በዳኒና በኤርሚያስ ስም በየወሩ መዋጮ የምትሰበስቡ ምን ዕቁብ ቤት ነው እድር ነው ምንድነው የምትሰበስቡት? you have to stop what and ማታቆሙ ከሆነ ኖ ኤርሚ አሁን እዚህ አያስፈልግም። ማታቆሙ ከሆነ ግን we gonna like በጣም በደም አምጥተን ነው ኤክስፖዝ የምናደርገው። ስለዚህ ስቶፕ እንደዚህ አድርገው። አመሰግናለሁ። ጸጋ ያብዛላችሁ። የለውበትም ነግሬያለሁ። እኔ ጋር መጣችሁ ገንዘቤን ተበላው ምናምን እንዳትሉ። እስራኤል ሀገርም ላይ እንደዚህ ሲሰበስቡ ነበር። ነግሬያችኋለሁ። እኔ በግልጽ ነው እዚሁ የምናገረው፣ በጽድቅ ነግሬያለሁ። ኦኬ የእግዚአብሔር ሕዝብ ነግሬያችኋለሁ። ኦኬ ቴንክ ዩ። ቀጥሉ። ቆይ አንድ ወንድም እዚህ ያገኘሁትኝ ባዩ እንዴት ነህ? ማይክ ሚዩት ነው ወንድሜ ባዩ። ማይክን ዘግተዋል ወንድሜ። ኮሜንት ጽፋ አይቼ ነው። እያወራህ ከሆነ ማይክ ሚዩት ነው ወንድማችን። ማይክን ነካው። አቤት እንዴት ነህ? ሄሎ እግዚአብሔር ይመስገን። ሰላም ነው ኤርሚዬ? ደህና ነኝ ጌታ ይባርክ። እንዴት አለ? እንዴት ደህና ነኝ እግዚአብሔር ይመስገን። ህልም አይተህ ነው ከጌታ ዘንድ? አዎ ህልም አየሁና በእርግጥ በጌታ ከሆንኩኝ 7 ዓመት ሊሆነኝ ነውና አንድ ህልም አየሁና በምን በኩል ላገኝህ ብዬ እያሰብኩ ነበር። ስለማን ነው? ምንድነው የማየው? ኖ ቆይ ስለማን ነው ህልሙ? ህልሙን ስለማን ነው? አዎ ነው ወንድሜ ጫጫታ አለ። ሄሎ መጫጫታ አለ። አልተረጋጋም። እንደዚህ ሆኖ ህልም አሁን ጫጫታ ይሰማሃል? አዎ ስለማን ነው ህልሙን ያየኸው? ኦኬ አይ እንትን ነው አንተ ስትጸልይልኝ ነበር ያየሁትና ውጭ ሀገር ያለ ይመስለኛል እና ቦታው ምን ይመስለኛል ግሪን ኤሪያ ያለበት ቦታ ይመስለኛል። እሺ እና አንተ ከቸርች ወጥተህ እኔ ደግሞ መንገድ ላይ ያገኘሃለሁ እና ምን ብለን በቃ አሁን ወደ ቸርች ነው የሚሄደው እጸልይልሃለሁ ትለኛለህ። ከዛ ጌታ ደግሞ ምን ይለኛል ለኔ እንዳትፈራ ብለን ንገረው ይለኛል። እኔን አዎ ከዛ እንዳትፈራ ብለህ ንገረው ሲለኝ እሺ ልና ጌታም እንዳትፈራ ብሎሃል ብዬ እነግርሃለሁ ላንተ። ኦኬ
ከዛ ስነግርህ በቃ ችግር የለም እንገናኛለን ትለኝና አሁን ወደ አገልግሎት አለብኝ ብለህ ወደ አገልግሎት ስትሄድ ዳገት ያለበት ቦታ ይመስለኛል። ወደ ላይ ግን አካባቢ የምመስል ይሄ ግሪን ኤሪያ ሳር የተተከለበት የሚያምር ስፍራ ያለበት ይመስለኝና በሱ ወደ ላይ ስትወጣ አየሁና እኔም ቆሜ በቃ ያን ዳገት ወጥቼ ስሻገር አየሁና አይ እንግዲህ እግዚአብሔር የሚናገረው ነገር ሊኖር ይችላል አላውቅም ብዬ ከአንድ ወር ምናምን ይሆነዋል ይህን ህልም ካየሁት። ጌታ ይባረክ። እና እስቲ ፎሎ ባክ መልሼልሃለሁ። ስልክህን አስቀምጥ። የት ሀገርም ትኖር? እሺ እኔ አዲስ አበባ ነው ያለሁት። በቃ ስልክህን አስቀምጥልኝ። ዋትሳፕ ካለህ እደውልልሃለሁ፣ እጸልይልሃለሁ። ያንተ ጌታ ንገረው ብሎ ያለህን መልእክት ነግረኸኛል። እንድጸልይልህ ፈልገህ ስለነበር እግዚአበር በህይወት ላይ የሚያደርገው ነገር ካለ ጸልይልሃለሁ። እሺ ተባረክልኝ። እሺ አመሰግናለሁ። እሺ ቻው። ኦኬ አቤት አሎ ሰማለሁ። አዎ ተሰማለሁ። እሺ ሰላም ብያለሁ ሁላችሁንም። ኤርሚዬ፣ ዳጊ፣ ቢና፣ ማያ፣ ቤካ፣ ሰሙ፣ ባዩ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ሲወራ በነበረው ላይ እኔም ትንሽ ሀሳብ መስጠት ፈልጋለሁ፣ ማንሳት ፈልጋለሁ። ድምጽ ማን ጋር ነው ያለው? እሺ ባዩ የሚዩት አድርጎ እሺ ወንድም አለ። እሺ እኔም መንገድ ላይ ነኝ። በእርግጥ ግን የተወሰነ ሀሳብ ማንሳት ፈልጋለሁ በዚህ ጉዳይ ላይ አንድ 3 ነጥቦችን ነው ማንሳት የምፈልገው። የመጀመሪያው ነገር አሁን ይሄ በቴሌግራም ግሩፕ እና በዋትስአፕ ግሩፕ ላይ ስላለው ትምህርት ነው። እኔ በጣም ልብ ያዘነበት ጉዳይ አለ፣ እጅግ በጣም ማለት ነው። በጣም ማለት እኔ ማንም ሊሆን ይችላል፣ ሰው የትኛውም ሰው ሊሆን ይችላል፣ ረጅም አጭር፣ ወፍራም ቀጫጫ፣ አብሮኝ የበላ አብሮኝ ያገለገለ ማንም ሊሆን ይችላል። በዚህ ነገር ግን እውነቴን ነው የምላችሁ እኔ ወደ ኋላ አልልም። ብዙ ነገር ሰምቻለሁ፣ ብዙ ነገር አይቻለሁ፣ ብዙ ደግሞ የተላኩልኝ ነገሮች አሉ፣ ያዩዋቸውን ነገሮች አሉና ፊት ለፊት ነው እኔ ስም እየጠራው የምናገረው። በእውነት ነው የምላችሁ ፊት ለፊት ማለት ነው። ዳኒ ጋርና ኤርሚ ጋር አትሂዱ የሚሉ ሁላ ሰዎች አሉ፣ በጣም በሚያሳዝን ሁኔታ ማለት ነው። እነሱ መተው ሲያገለግሉ የነበሩ ሰዎች ነገር ግን ዳኒ ጋር ኤርሚ ጋር አትሂዱ እኔ ጋር መጣችሁ ከተማራችሁ የሚሉ ሰዎች አሉ። በጣም በሚገርም ሁኔታ ማለት ነው። ቮይሳቸውና ጽሁፋቸው እኮ እዛው ካው ነው የሚቀመጠው። ይሄ እኮ በጣም እኮ የሚያስገርም ነገር ነው። እንዴት ድምጼ እኮ ከዚህ ይሄዳል፣ ሰዎቹስ እዚህ ውስጥ ቢኖሩ ብሎ እንዴት ነው ሰው ማያስብ? እዛ ግሩፕ ውስጥ እኔ እኮ ልኖር እችላለሁ እኮ በሌላ ስም ማለት ነው። እኔ ልኖር እችላለሁ እዛ አንተ ያለበት አንተ እንደዛ የምትናገርበት ግሩፕ ውስጥ እኔ ልኖር እችላለሁ። እና እኔ በጣም ነው የገረመኝ። በጣም ማለት ምን አይነት ስብዕና ቢኖረን ነው? እኔ ጋር መተህ የምትማር ከሆነ ኤርሚ ጋር አትሂድ፣ ዲቤት ያለበት ክርክር ያለበት ቦታ ላይ አትሂዱ፣ እኔ ጋር ብቻ ተማሩ። ልክ እንደ ጋሪ ፈረስ ማለት ነው። እንደፈለጉ ሰዎችን ማድረግ የሚፈልጉ በየወሩ ይሄን ያህል ገንዘብ ካላስገቡ የሚሳደቡ የሚቆጡ ሰዎች አሉ። አገልጋይ ነን የሚሉ እዚህ ሚዲያ ላይ አብረውን የሚያገለግሉ ሰዎች ናቸው እነዚህ ሰዎች። ገንዘብ በወር ካስቀረች አንዱ ወይ ደግሞ ካስቀረ ደውለው የሚሳደቡ የሚቆጡ ሰዎች ማለት ነው። ከመሆን እንዴ ምን እያረጋችሁ ነው? እኔ የምሬን ነው የምላችሁ። እኔ ስም እየጠራው ነው የምናገረው በማስረጃ ማለት ነው። ይሄ በጣም የሚያስነውር ነገር ነው። በጣም የሚያስነውር ነገር ነው። በጣም እንዴ ሰው ለምሳሌ ወንድም እህቶች ደውለው እኔ አገልግሎትን ላግዝ ፈልጋለሁ ልረዳ ፈልጋለሁ ብለው ሰዎች ሊያግዙ ይችላሉ። ይሄ ጽድቅ መንገድ ነው እኮ በቃ ከአገልግሎት ጎን መቆም ፈልጋለሁ። እሺ ቸግሮ ሂደህ ጠይቅ። እሺ ያንተ ችግር መቼ ነው የሚፈታው? በእውነት ነው የምላችሁ ኤርሜ እኔ ያስታውቃሉ እንደዚህ አይነት ሰዎች የሉም እዚህ ሚዲያ ላይ ራሱ። እኔ ይሄ ሁለተኛውን ሐሳብ ነው። ይሄ የመጀመሪያውን ሐሳብ ልቋጨው እና በየግሩፓቸው ያሉ እንደዚህ አይነት ሰዎች አሉ። በጣም በሚገርም ሊያስተምሩ ይችላሉ። የእግዚአብሔርን ቃል በመገለጥ ሊናገሩ ይችላሉ። ምን አገባኝ? ያንተ ህይወት ኢየሱስን ካልተናገረ በጽድቅ ህይወት መኖር ካልቻልክ ምን ትርጉም አለው ያንተ ሐዋርያት ሥራና ሮሜ ገላትያ ማስተማር?
ምንም ትርጉም የለውም ወዳጄ፣ ምንም ትርጉም የለውም። አታስመስሉ፣ በቃ አታስመስሉ። በቃ በጽድቅ በእውነት ነው የምላችሁ። ሰው ከዝሙት ከገንዘብ ከቅናት ከኢጎ ካራቀ አገልግሎቱ ራሱ ሙሉ አይሆንለት። ገንዘብ ራሱ እኮ ጌታ እኮ ጌታ አድርገሃል እኮ ገንዘብን ማለት ነው። አንተ ራስህ ላይ ሹመሃል ገንዘብን እና ይሄ በጣም በጣም እኔ እንዳልኳችሁ ስም እየጠራው ነው የምናገረው። ስም እየጠራው እናገራለሁ በዚህ ጉዳይ። ሁለተኛ ሚዲያ ላይ የሌሉ ሰዎች አሉ፣ ልክ ጓዳቸው ሲጎል የሚመጡ ሰዎች። በእውነት ነው የምለው ሰው አይታዘብም። ለምንድን ነው ኤርሚያስና ዳኒ ቤት አትሄዱ ብሎ የሚላቸው? ሰምቻለሁ እንደዚህ አይነት ነገር እዚሁ ወንድምነት ሰናቸው የነበሩ ማሌ ደግማና ኤርሚ ለአንተ ነግሬያለሁ። ከዚህ ፊት የዛሬ 9 ወር አካባቢ የሆነ ዳታ ሰብስቤያለሁ። እኔ ጋር መረጃ አለ ግን አላወራም። ግን እንደዚህ ምናምን ብዬ ለአንተ ኦልሬዲ ነግሬያለሁ። አሁን ብሩኬ የሚናገረውን ነገር ሪዝም ብሎ አይደለም። በነገራችን ላይ አሁን እኛ ቀደም ብሩኬም እንዳለው እኛም ወደፊት ግን ስማቸውን የጠራን እናወራለን። አሁን ከወንጌል አንጻር ነው ምንድነው እዚህ ጋር አላስፈላጊ ነገር ተመቶ ትንሽ መስተጓገል እንዳይፈጠር ከመስጋት የተነሳ ነው። ኦኬ ኃላፊነት ወስደንበት ጉዳዩን ትንሽ እንትን ያለው እንጂ ኤርሚ የምታስታውስ ከሆነ ከ9 ወር በፊት ነግሬያለሁ። ከ9 ወር በፊት ለአንተም ራሱ ሳወራ በጣም በጥንቃቄና በፍርሃት ነው። ቢኮዝ አንተ ያንን ሰው ትልቅ አድርገው ምናምን በቃ እንደው ሌላ ደም ውስጥ ስለነበራችሁ እኔ ምንም ነገር ማለት አልፈልግም ነበረ። እኔ ጋር ኢንፎርሜሽን with the evidence ነው የሚመጣው። ግን ለዚህ ነው ዝም ብዬ ግን የዛሬ 9 ወር አካባቢ ኤርሚ እንደዚህ አለ። አሁን በቅርብ የሚሄኑ ነገር ያደርጋሉ ወይ ኤርሚ? አሁን ብሩኬ ኤርሚ በጣም በቅርብ ጭምር ያደርጋል። ቴንክ ዩ ቅዱስ ነው ይሄንን የሚያደርገው አይደል? ኤርሚ አሁን ስም መጥራት አያስፈልግም። እኔ በግልጽ ነው የምጠራው። ኖ ከእናንተ ጋር ሁሉ ነው የምጣላው። ልብ በሉ። አንደኛ እንደዚህ የሚያደርጉ ሰዎች እኔ ሰዎች አውርተውኛል ከዚህ በፊትም በትዕግስት አልፌያለሁ። እኔ ላይ ምንም የሚያመጡት ነገር የለም። እመኑኝ ያልኳችሁ እዚህ ያላችሁ ሰዎች በሕያው በእግዚአብሔር ፊት ብቻ ባነባብህ አይቀናልህም። እዚህ መታችሁ ካገለገላችሁ በኋላ በወንጌል አማኞችና በወንጌል አማኞች መካከል የምትከፋፍሉ ካላችሁ እንደዚህ ከሆነ ስማቸውን እንድትነግሩ ይፈልጋለሁ። ኦኬ ምንም እዚህ ያላችሁ ሰዎች ከፈለጋችሁ you can go መሄድ ትችላላችሁ። ወንድሞች እናቶች እነሱ ያሉትን ማስታወቂያ ሌሎችም ሰዎች ከሆኑ ማለት ነው። ግን ቅዱስ ከሆነ ያለው ነገሩን ሌሎችም ሰዎች ከሆኑ ማለት ነው። ኦኬ ሌሎችም ሰዎች ከሆኑ ያሉት እንዳልኩ ማንም ይሁን ማን በቃ ማን እኔ አብሮ የበላ ሰው ሊሆን ይችላል፣ አብሮኛ ያገለገለ ሰው ስም ከመጥራት ወደ ኋላ አለን። በቃ አሁን ግን እንደዚህ በዚህ መልኩ ከተናገርን በቂ ነው። በቃ ኤርሜ ስማኝ በደንብ። ሁለተኛ የሉም እዚህ ሚዲያ ላይ ልክ ጓዳቸው ሲጎል የሚመጡ ሰዎች አሉ፣ የሚያስታውቁ በቃ ለአገልግሎት ሳይሆን ለኑሯቸው እዚህ ሚዲያ ላይ የመጡ ሰዎች አሉ። ይመጣሉ፣ ልክ ጓዳቸው ሲጎል 15 ቀን ይታያሉ። ከዛ በውስጥ ሰው የሚያስጨንቁ ሰዎች አሉ። እናንተም ሰዎች እረፉ። የምታገለግሉ ከሆነ አገልግሉ። ይሄው የምሬን ነው የምላችሁ። የምታገለግሉ ከሆነ አገልግሉ። ካልሆነ በቃ ጥላችሁ ሂዱና ለምን ሊስትሮ አትሰሩ? ይሄ በጣም የሚያስነውር ነገር ነው። እጅግ በጣም የሚያስነውር ነገር ነው። ወንጌልን አደራ የተቀበልከው ለኖሮህ አይደለም። አዎ የሚያገለግል ሰው ያስፈልገዋል፣ ግን ሞቲቭ ያስታውቃል። ካገለገልክ እግዚአብሔር ጾምን አያሳድርም። እንኳን አንተ ልጁን አይደለም የሰማዩ አዋፋትን የሚመግብ አምላክ ነው እግዚአብሔር። እስኪ አንተ በጽድቅ አገልግልና ጾምን እደር፣ ሳትጠይቅ እግዚአብሔር ይመግባል። በእውነት ነው የምላችሁ። ሁለተኛ ለምሳሌ እኔ 900 ሰው ያለበት ቴሌግራም ግሩፕ አለ። ኤደን አለሽ? እዚህ ውስጥ ኤደን አለሽ? ካለሽ አንድ ቁጥር ጻፊ። 900 ሰው ያለበት ግሩፕ። እኔ ግሩፕ ላይ ወራዊ መዋጮ ያስፈልጋል ተብሎ ማለት አላማው ምን እንደሆነ አላውቅም፣ ነገር ግን ለአገልጋዮች ለመርዳት ያስፈልጋል ተብሎ ማስታወቂያ ይሰራ ነበር። ያን ነገር ከተመለከትኩኝ በኋላ እኔን የሚመለከት እንዳልሆነ አላማው ምን እንደሆነ እንደማላቅ እና ለማን እንደሚረዳም እንደማላቅ በቮይስ አስቀምጫለሁ። እና እዚህ ግሩፕ ላይ የኔ ግሩፕ ማለት ነው እኔ አሁን በፊት ለፊት ነው የምናገረው፣ የምሬን ነው የምላችሁ። አላማው ምን እንደሆነ እንደማላቅ፣ ለማን እንደሚሰበሰብ እንደማላቅ፣
እዛው ግሩፕ ላይ ድምጽ አስቀምጫለሁ። ነገር ግን ያ ነገር ስለቀጠለ ከዛ ግሩፕ ኤደንን ባን አድርጊያታለሁ። ምክንያቱስ ስለማልፈቅድ ማለት ነው። የኔ ግሩፕ ላይ ስለ ገንዘብም ስለ ሰዎችም እንዲወራ ስለማልፈልግ ሰዎች በየወሩ የሆነ ነገር አድርገው እንዲረዱኝም አልፈልግም። እኔ ጡረተኛ አይደለሁም። እኔ ነገርኳችሁ፣ እግዚአብሔር ይመግባል አልኳችሁ። በቃ በጽድቅ ኑሩ፣ ወንጌልን ይዘውጣ። እንደዛ ያረጋችሁ ሰዎች አሁን ኤደን ሪፖርት አድርገሻል ወይ? ከሰዎች ገንዘብ ሰብስበሻል አይደል? በየወሩ አላቅም፣ ሰጥተውሽ ከሆነ አላቅም፣ ካልሰጡሽም ደግሞ አልሰጡኝም ማለት አለብሽ። ለማን ተሰጠ ያ ገንዘብ? አሁን እኔ ግሩፕ ላይ ያ ድምጽ ተቀምጧል፣ በየወሩ እንደዚህ ያስገቡ የሚል ማለት ነው። ሶ ከሰጡሽ ሰዎች ገንዘብ ሪፖርት አድርገሻል ወይ? ለማን አገሽ? ለማን ረዳሽ? ስትረጂስ ደግሞ በምን መስፈርት ነው? ላገዙ በየወሩ ለሰጡሽ ሰዎችስ ነግረሻቸዋል ወይ? በዚህ ሰዓት ይሄን ያህል ገንዘብ ለዚህ አገልጋይ አግዘናል ብለሽ ሪፖርት አድርገሻል ወይ? ይሄ ተጠያቂነት አለው አንድ ሰው እንደዚህ አይነት ነገር ሲያደርግ ማለት ነው። እኔ ግሩፕ ላይ እስከሆነ ድረስ ለብሩክ ተሰጠ ብሎ ወይ ደግሞ ለብሩክ እያገዝኩት ነው ብሎ የሚያስብ ሰው ሊኖር ይችላል። አያችሁ፣ እኔ ለኔ እያገዝኩት ነው ብሎ ያስብም አያስብም እሱ ጉዳይ አይደለም። እሱ ጉዳይ አይደለም። ግን ተጠያቂነት ሰው ገንዘቡን እስከሰጠ ድረስ ያ ገንዘብ ምን ላይ ዋለ የሚለው ነገር ሪፖርት መደረግ አለበት። ስትረዱስ ደግሞ በምን መስፈርት ረዳችሁ? ለማንስ ረዳችሁ? አገኛችሁ? ሰው የኔ ግሩፕ ላይ ግን ዞሮ ዞሮ እንደዚህ አይነት ነገር ስለማይፈቀድ ከግሩፑ ባን አድርጊያታለሁ። በተደጋጋሚ ብናገርም ስላልቆመ ማለት ነው። ገብቷችኋል? ወራዊ መዋጮ መብታችሁ ነው። ሰው ወራዊ መዋጮ ማድረግ መብታችሁ ነው። እኔ አታርጉ ብዬ አልከለክልም፣ መብታችሁ ነው። እኔ ግሩፕ ላይ ነው የከለከልኩት። እኔም እዚሁ ተናግሬያለሁ። ላይቭ ላይ እዚሁ ኤደንን እረፊ ብዬ ነግሬያታለሁ። ኤደን በውስጥ ነግሬያታለሁ፣ እዚህ ነግሬያታለሁ። ኦኬ ነግሬያታለሁኝ። እረፉ። እኔም በዚህ ጉዳይ ውስጥ የለውበትም፣ አላቀውም። እዛ የሚዋጣውን መዋጮ ማለት ነው። በዚህ ጉዳይ ላይ ኢትዮጵያ ውስጥ ሁሉ ጭምር ሰዎችን፣ አገልጋዮችን ሊያጣሉ ነበር። አሁንም ደግሜ እናገራለሁ፣ እንደዚህ የምታደርጉ ሰዎች እረፉ። እዚህ ቤት ውስጥ ግን ራሳችሁን አስተዋውቃችሁ እኔ ወንድምነት እህትነት ብዬ በቅንነት አቅርቢያችሁ ወጣችሁ ዳንኤልና ኤርሚያስ ቤት አትግቡ ብላችሁ የምትሉ ሰዎች የሰራዊት ጌታ እግዚአብሔር ዝምባም አድርጎ ነው የሚያስቀርህ። የሚሰማህ ሰው አተህ ሞገስ አልባ አድርጎ ነው የሚያስቀርህ። እናንተ ስላላችሁ ኤርሚያስን ሰው የማይሰማው መስሏችሁ ከሆነ አትጠራጠሩ፣ አትጠራጠሩ። እናንተ ግቡ፣ እኔ ልግባ። ማናችን ጋር ሰው እንደሚመጣ ታውቃላችሁ። ያንን ግን ያደረገው እግዚአብሔር መንፈስ ቅዱስ ነው። በዚህ ነው ያልክ በክፋት የምትሄዱ ሰዎች ከሆናችሁ ወንድሞች ስማቸውን አልነገሩኝም፣ ከዚህ በፊት ተነግሮ የነበረ ኦኬ። አሁንም እንደዚህ የምታደርጉ ሰዎች በሕያው ጌታ ፊት አልኩ፣ ሩቅ መንገድ አትሄዱም፣ ትከስማላችሁ። የኤልያስ አምላክ ምስክር ነው። ትከስማላችሁ ማለት ትከስማላችሁ። ልባችሁ ውስጥ ጽድቅና ቅንነት የለበትም። የመጣችሁበት ከሌላ ሞቲቭ፣ የሚገፈትራችሁ ሌላ ሞቲቭ ነው ማለት ነው። ትከስማላችሁ። ነገርኩ አልኩ። ኤርሚያስን ስለልከው አይደለም የምትከስመው፣ ሞቲቫችሁ የተበላሸ ስለሆነ የምትከስሙት። ተጣፋለህ አልኩ። አገልግሎት ሻይን አድርጎ አይወጣም። የሰጠህ ጸጋ ድል እየነሳ አይወጣም። ታስበላዋለህ ራስህ ማለት ነው። በዓይን አምሮት፣ በስጋ ፍቃድ፣ ገንዘብን በመውደድ እዚሁ እኔ ነኝ ገስት ላይ ሰቅዬ ያስተዋወቅኳችሁ በዓለም ዙሪያ ካለ ህዝብ። ወደ ቲክቶክ ስለመጣው ነው። ከአሜሪካና፣ ከካናዳ፣ ከአውሮፓ፣ ከአውስትራሊያ፣ ከዓለም ዙሪያ ያለ ህዝብ እኔን ተከትሎ የመጣውና የተዋወቃችኋቸው። እዚሁ መተተዋወቀ። ኤርሚያስ ቤት አትግቡ፣ ዳኒ ቤት አትግቡ። እዚህ የተማራችሁ እዛ አትሂዱ። የርስትና የጉልት ህዝብ አረከው እንዴ? ይሄ ህዝብ እኮ የኔ ህዝብ አይደለም፣ የእግዚአብሔር ህዝብ ነው፣ በደም የተገዛ። ኤኒዌይ እኔ ብዙ አለፈልፍም። አይሳካላችሁም። ይሉ ትከስማለህ አልኩ ብራዘር። አገልግሎታችሁ ላይ ጽድቅ ከሌለበት፣ እግዚአብሔርም መፍራት ከሌለበት ትከስማላችሁ። ብዙዎች ብለዋል ከወጡም በኋላ። የባለፈውም ጦርነት ህይወቴ ላይ የተቀሰቀሰው በዚህ ጉዳይ ነበር። አቅርቤ እኔ ወንድምነት ብያልኳቸው ናቸው በጭራቅነት አይነት መንፈስ የተነሱት። ስጋዬን የመብላት ያህል አሁን ስሜን ይዘው ይበላሉ። ይብሉ፣ እነሱ ሌላ ነገር የላቸውም።
እኔን ግን አያጠፉኝም ከአገልግሎት። ወንድሞቼን ግን አታጠፏቸውም። የጠራን ኢየሱስ ነው። ሰምቻለሁ ሰሞኑን የሚሆን ሹክሹክታ። እኔ በዚህ ነገር ከወንጌሉ እውነት ላይ ከአገልግሎቱ ላይ ሌላ ሐሳብ አልሰጥም ብዬ ነው። አሁን ወንድሞች የሚያወሩትን እኔ ከሌላ ሰው ሰምቻለሁ፣ ከዚህ በፊትም ሰምቻለሁ። ተደራጁ አልኩ። በቴሌግራም ተደራጅ፣ በዋትሳፕ ተደራጅ። ግማሹ ፕሬዝዳንት፣ ግማሹ ምክትል ፕሬዝዳንት፣ ግማሹ ዋና ጸሐፊ ምናምን ነገር ተደራጅታችኋል። ሴቶችም ወንድሞችም በቀንነት ጌታን ታገለግላላችሁ ብዬ ስላልኩ ነው ያቀረብኳችሁ ማለት ነው። አይቀናላችሁም። ኤርሚያስ በጣም ብዙ ድካም አለበት አልኩ። ይኸውልህ ቅንነቴ ግን ይጥልሃል አልኩ። በሕያው ጌታ ፊት እኮ ነው ብዬ የምላችሁ። ብዙ ድካም አለኝ፣ ብዙ ነገር። ይሄ እኮ ነገር አንተ ትክክል አይደለም ብለህ ብትለኝ አዎ እልሃለሁ። ትክክል ያልሆነ በጣም ብዙ ነገር አለኝ። በቅንነትና በየዋህነት ደረጃ ግን ከመጣ ቅንነቴ ይጥልሃል። ሙግቴን የሚሟገት የሰራዊት ጌታ እግዚአብሔር አለ። ያልተማረ አንድ ዳ ገበሬ ፋራ አግኝተን ነው ምናምን ነገር ብለህ ከሆነ በእውነት አልኩ አትጀምረው። ከኔ ጋር ለምትዋጋው መንፈስ ቅዱስ በሰማቸው ሰዎች ፊት ሞገስ ያሳጣል። እንዲህ አይነት ናቸው። አየህ፣ ይመጣሉ፣ ይተዋወቃሉ። በእኔ በዚህ በኩል መጥተው ሰዎችን ይተዋወቃሉ፣ ይሄዳሉ፣ የራሳቸውን ድንኳን ተክለው ይሄዳሉ ማለት ነው። ያው ለሁለተኛ ነው ለሶስተኛ ዙር። አሁንም እዚህ ገስት ላይ የምትመጡ ሰዎች የማላቃችሁ ሰዎች እንዳትመጡ አትላኩ። ማንነታችሁን የማላቃችሁ ሰዎች ማለት ነው። እንዴ ጄሪዬ፣ እናንተ እንኳን ታዘባላችሁ በዚህ 10 ዓመት ውስጥ አይደል ጄሪዬ? በዚህ ሌላ ጦርነት ይቀሰቀሳሉ። በዚህ ደግሞ በውስጥ አትስሙት፣ አትሂዱ። እኔ አሁን ይሄንን ወንድሞች አጽኖ ሰጥተው ሲናገሩ ነው። ምንድነው ቆይ የፈለጋችሁት ግን? አንዳንድ ፔንቴዎች ኦኬ፣ ኤርሚያስ በውስጥ አሳይሃለሁ፣ የምሬን ነው የምልህ። በዚህ ጉዳይ በአንተ ጉዳይ ተጣላች እህት አለች። በቃ ብሎክ ተደርጋ ተሰድባ ምናምን ቁጭ አለች እህት አለች፣ በዚህ ጉዳይ ማለት ነውና በቅንነት እውነት መስሏት ስትታገል የነበረች አብራ ማለት ነውና ገንዘቧን ጊዜዋን ሰጥታና ግን ወደዚህ ነገር ሲሄድ ነገሩ በአንተ ጉዳይ ተጣልታ ተሰድባ ብሎክ ተደርጋ ተቀምጣለች። አቺት እኔ በውስጥ አገናኝሃለሁ፣ ታወራታለህ፣ ትነግርሃለች ሁሉንም ማለት ነው። እዛውም በማስረጃ ታሳይሃለች። ምንድነው ዋናው ነገር ግን አንተ ቅንነትን አትጣል። በቃ ቅንነትን ማንም ምንም ሊሆን ይችላል። ጌታን ነው የምልህ። እኔ ነገ አንተ ላይ ልነሳ እችላለሁ በአመጽ ማለት ነው። በቃ እኔ ላረኩት ነገር ከጌታ ነው ያገኛለሁ። አንተ ግን ማንም ሰው ምንም ያርግብህ ምንም ይበል፣ በቃ ይሄን ቅንነትን አትጣል። በቃ አለቀ። ዋናው እሱ ነው። ጌታን ተመልከት። ለሰዎች ያለህን ልብ አትቀንስ። በቃ ለማንም ሊሆን ይችላል። አሁንም እንደዚህ ላረገብህም ለሚያረጉብህም ሰዎች ሊሆን ይችላል። በቃ ለነሱም ቢሆን የምህረት በር አለ። በቃ ገብቷል። መተው ማገልገል የሚፈልጉ ከሆነ በንስሐ አብሮ መቆም የሚፈልጉ ከሆነ እኛ እንትን አንልም፣ እሱንም ቢሆን ማለት ነው። ምን እያልኩ ነው ያለሁት? በእንደዚህ አይነት ነገር ውስጥ ያላችሁ ሰዎች አይጠቅማችሁ፣ በቃ አይጠቅማችሁ። ሶስተኛውን ሐሳቤን ላንሳና ልጨርስ። የእግዚአብሔር ልጆች የሆናችሁ እናንተ የእግዚአብሔር ልጆች የሆናችሁ በጌታ ፊት ተንበርከኩ። እናንተ ባለስልጣን ናችሁ። የማንም ጸሎት የማንም እንትን ለእናንተ ለዛውም በገንዘባችሁ ማለት እኮ ነው። እኔ በጣም ነው የሚያሳፍረው እኮ በገንዘባችሁ እንዴት ሰዎች እንዲጸልዩላችሁ ትጠብቃላችሁ? ባለስልጣን የእግዚአብሔር ልጅ ነሽ እህቴ። እኔ አንድ ቪዲዮ አይቻለሁ። በኢየሱስ ስም በልና እስኪ አጋንንት አስወጣው። አዳራሽ ውስጥ ነው ልጁ በኢየሱስ ስም ይላል። ከዛ አጋንንት አለበት የሚባለው ሰውዬ ሊደበድበው ይነሳል። አገልጋይ የሚባለው ሰውዬ በኢየሱስ ስም ሲል ጸጥ አለ። ድራማ የሚሰሩ ሰዎች ማለት ነው። በእኔ ካልሆነ በስተቀር አንተ ኢየሱስን መጥራት አቅም የለውም በእኔ ሲሆን ነው የሚሉ አይነት ሰው። እንደዚህ አይነት ነገር ሰዎች ጭንቅላት ላይ መፍጠር የሚፈልጉ ሰዎች አሉ። መፍጠር የሚፈልጉ ሰዎች ከየትም በቃ እንደዚህ መጥተው እዚህ ሚዲያ ላይ ጸሎት በእነሱ በኩል ብቻ ካልሆነ የእግዚአብሔር መንግስት ማይሰማቸው ሰማይ የማይከፈትላቸው እንደዚህ ሰዎች ላይ የሚፈጥሩ ሰዎች እናንተ
እኔ እነሱን አይደለም በዚህ ነገር ሞክሰው እናንተን ነው ክርስቲያን ወንድሞቼን ነው። በእግዚአብሔር ፊት ተንበርከኩ። በቃ የእናንተ ጸሎት ሰማይ ገብቶ እንደ የዘላለም ሕይወት የሰጣችሁ አባታችሁ እንዴት ነው ጸሎታችሁ የማይሰማው? ልጆች ናችሁ እኮ መብት ያላችሁ ሰዎች ናችሁ። ጸሎት እኔ እኮ ኦርቶዶክስ ቤት እናገራለሁ። እነሱ አሁን ጸሎት ገዝተው ነው የሚጸልዩት አይደል? በ150 ብርም በ200 ብርም የተጻፈ ጸሎት ይገዛሉ። በተዘዋዋሪኛ ጋር ገብቷል እኮ በሂደ በወረቀት ደረጃ አትግዛው እንጂ ጸሎት እየገዛ ነው ያለው። የሆነ ሰውዬ ጋር ሂደህ ጸሎት እየገዛ ነው ያለው። እና ይሄ በጣም ያሳፍራል። እና ይሄን ለማለት ነው መስራት አለብን። በዚህ ነገር ላይ እጅግ በጣም መስራት አለብን። በቃ የምታገለግሉ ከሆነ አገልግሉ። የእውነት ነው የምላችሁ። ሰውን ልታታለሉ ትችላላችሁ። ሰውን በቃ እኔን ታታለኛለህ፣ ሰዎችን ታታለላለህ። ችግር የለውም እኮ ሰው ታታለላለህ። ከእግዚአብሔር ዘንድ ግን የሚደበቅ ነገር የለም። ነገር ሁሉ በእግዚአብሔር ፊት የተገለጠ ነው። በቃ ጌታ ደግሞ እድል ይሰጣል። እንደኛ አይደለም። አሁን እኛ የሆነ ነገር ስናይ ቶሎ ልንናገር እንችላለን፣ ቶሎ ልንቆጣ እንችላለን። እኛ እግዚአብሔር እድል ይሰጣል። እድል በሚሰጥ ጌታ ፊት ደግሞ መሆን ያስፈልጋል ማለት ነው። በንስሐ መሆን ያስፈልጋል። ከዛ አገልግሎትን ቀጥል። ወንድም እህቴ በቃ እንደዛ ነው መሆን ያለበት። እና ተባረክ ኤርምያ። አንተ ግን ቅንነትህን አትጣል። ቅንነትህን በዚህ ነገር ላይ እንዳትጣል። ተባረክ። እዚህ ስም ካልተናገራችሁ በውስጥ እንድትነግሩ ይፈልጋሉ። እኔ ቅዱሴን ከዚህ በፊት አውርቼዋለሁ፣ ጨርሰናል። ግን አሁን በቅርብ እንደዚህ እየተባለ ከሆነ ማወቅ ፈልጋለሁ። ምንም እኔ በማንም ልቤ አያዝንም። ኦኬ፣ ግራውን ከሄዱ ቀኙን እሄዳለሁ። ኦኬ፣ በዚህ ጉዳይ ላይ ቅዱሴን አውርቼዋለሁ እና ጨርሰናል። ሌላ ነገር ካለ ግን እንድትነግሩ ይፈልጋሉ በውስጥ። እዚህ እንዳታወሩ። ቴንክ ዩ። ተባረኩ። ኦኬ። ያ አንዳንድ ሰዎችም ያለ አግባብ ሰዎችን እንትን ሊሉ ስለሚችሉ ማወቅ ፈልጋለሁ በደንብ ማለት ነው። በደንብ ማወቅ ፈልጋለሁ። እዚህ ቤት የማይመጣ ሰው የለም። ኦኬ ኦኬ። ቀጥሉ። ለማንኛውም ሌላው በጣም ጥንቃቄ መወሰድ ያለበት ቴሌግራም ላይ አሁን በቀደም በዳኒ ስም የተከፈተ የውሸት ቴሌግራም በዳኒ ስም ተከፍቶ ሰዎችን ገንዘብ የሚጠይቅ ምናምን እና በአንዳንድ አገልጋዮች ስምም እንደዚህ የተከፈተ በውስጥ ሰዎችን የሚያጭበረብሩ ሰዎች አሉ። ከነሱም ተጠንቀቁ። በመጀመሪያ ደረጃ እዚህ ውስጥ ያሉ አገልጋዮች ማናቸውም በውስጥ በኩል አገኘኝ ገንዘብ ምናምን ብሎ የሚጠይቅ የለም። 4 ነጥብ። ይህንን በደንብ አረጋግጬ ነው የምነግራችሁ። ዳኒም ይሁን ኤርሚም ይሁን እዚህ ማናችንም እንሁን ማናችንም በቴሌግራምም በዋትሳፕም በውስጥ እስቲ እናውራ እህቴ፣ በውስጥ እናውራ ወንድሜ፣ ቸግሮኛል እንደዚህ ያደርግልኝ የሚል የለም። ኦኬ፣ ማንም የለም እንደዚህ። ስለዚህ በጣም ተጠንቀቁ። በማንም ስም የተከፈተ ቴሌግራም ላይ ሄዶ ገንዘብ ጠይቆ ምናምን የሚጠይቅ ካለ እንዳታደርጉት። ወንድሞች ለሚያስፈልጋቸው እንኳን ነገር ካለ በግልጥ ነው በቅድስና የሚያወሩት። ይኸው እዚሁ በግላጭ ምንም ችግር ሳይኖር ኦኬ። ስለዚህ በአንዳንዶች ስምም እንደዚህ ሲደረግ ድንገት እነዛንም ሰዎች ኮንፊውዝም እንዳታደርጉ። አሁን በቀደም ዳንዬ ጋር ነበርን ከዛሬ 4-5 ቀን በፊት። አንድ እህት ናት ገብታ ዳንዬ በአንተ እኮ ስም እንደዚህ እየተደረገ ነው ስትለው፣ ኧረ እኔ እንደዚህ አይነት ቴሌግራም አካውንት አለህ? የለኝም። ማን ነው እከሌ እንደዚህ የሚባል በአንተ ስም ዳኒ የአንተ ፕሮፋይል ያለው? ኢቭን ላይቭ ስትገባ ራሱ ላይቭን ሁሉ ሼር ያደርጋል። በቃ ኢምፖስተር ማለት ነው፣ ሰውን መስሎ። ከዚህም ተጠንቀቁ። በአጭር አማርኛ እዚህ ውስጥ የሚያገለግል ማንም ሰው በውስጥ ገንዘብ አይቀበላችሁ። ማንም ሰው በውስጥ ቸግሮኛል ምናምን እኔ እንደዚህ ያስፈልገኛል ምናምን ብሎ ገንዘብ የሚቀበል የሚጠይቅ የለም። የሚጠየቅ ከሆነ በግልጥ ነው። እንደዚህ ነገር አስበናል ለከሌ እንደዚህ አድርጉልን ብለን ከተናገርን በግልጥ ነው የምንናገር። ኦኬ፣ የምትችሉትን ከዛ ኮንታክት አድርጋችሁን የሚደረገውን እናደርጋለን። እንደዛ እንጂ በውስጥ ፐርሰናሊ ማንንም አናወራም። ከዛ በጣም ተጠንቀቁ። በተቀረው ኤርሚያው አሁን ማንንም ምንንም እንደዚህ ነው እንደዛ ነው ማለት አለብን ብዬ አላምንም። መጀመሪያ
በሁሉንም ነገር በመረጃም በውስጥም በደንብ ማውራት እንችላለን። ትክክለኛ የሆነ ነገር ካለ የምር በስም የሚታወቅ ማስረጃ ካለ እከሌ 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 እንደዚህ ስላደረጉ እንደዚህ እናደርጋለን የሚል ግልጥ የሆነ አቋም እንይዛለን። ከዛ በፊት ግን አየር በአየር ላይ እንደዚህ እንደዚህ ምናምን ብሎ ምንም አይነት ውሳኔም ሰውም ስምም ምንም መጥራት ተገቢ አይደለም፣ ተገቢ አይደለም፣ ልክ አይደለም ይሄ። ስለዚህ እዛ ጋር ጥንቃቄ እናድርግ። ከዛ በተረፈ ብሩክ ያነሳው በጣም ጥሩ ፖይንት አለ፣ ጥሩ ፖይንት አለ። ክርስቲያን ወንድሞች እህቶች፣ ሁልጊዜ በአብ ዘንድ ጠበቃ አለን፣ አሁን ስለኛ የሚታየልን እርሱ አለ የምንል ሁሉ ማለት ነው ጌታ ቀጥታ እናንተን ይሰማል። የወንድሞች ጸሎት፣ የእህቶች ጸሎት በጸሎት አንታገዝም ማለት አይደለም። ልንታገዝ እንችላለን፣ አብረን እንጸልያለን። የወንድሞች ጸሎት ያበረታል። ኦኬ። ነገር ግን እነሱ ካልጸለዩላችሁ እናንተ ጌታን የሚሰማችሁ እንደማይመስላችሁ ሆናችሁ የሚሰማችሁ ካላችሁ እናንተ ገና ናችሁ። ሰው በአጭሩ ምን እያለን ነው? እናንተ ቀጥታ መሰማት ትችላላችሁ። ስለዚህ እንትን አትበሉ። ይሄ እከሌ ካልጸለየልኝ ምናምን የምትሉት ነገር አይደለም። ጌታ ይባረክ፣ ጌታ ይባረክ። ስለዛ ኦኬ። ቆይ እሺ፣ አንድ ጊዜ ሄኗል። ኤርሚያው አለ? ኤርሚያ አለ? ቢና የቀጥል ስልክ ይዞ ነው። ቀጥል። እሺ ኦኬ። ሶ እንደዛ ነው። ሁለተኛ ለወንጌል ዲስትራክቲቭ አትሁኑ። ለወንጌል ዲስትራክቲቭ አትሁኑ። ብዙዎቻችሁ የምታገለግሉ ለወንጌል እንቅፋት አትሁኑ። እየተገለገላችሁም ያላችሁ ለወንጌል እንቅፋት አትሁኑ። አልቲሜትሊ የተሰባሰብነው ማናችንንም ስለምናኖር ምናምን አይደለም። የተሰባሰብነው የዳንበትን ይህንን ወንጌል እርሱም የመዳን ወንጌል የሆነውን በልጁ በክርስቶስ ኢየሱስ ያለውን የእግዚአብሔርን ነፃ ስጦታ ልንካፈል ሁላችን አለን። የተካፈልነውን ያንን እንሰብካለን። አትሴት ከዛ ውጭ ግን መሰናከል አትሁኑ። በማወቅ የማትቀየሩ አንዳንድ የወሬ ቋት የሆናችሁ ሰዎች አላችሁ፣ ወንድሞችም ጭምር። ኦኬ፣ ስርዓት ያዙ፣ ስርዓት ያዙ። አንዱ ጋር ትሄዱና ስለ ከሌ እንደዚህ ሆኑ፣ በዚህ ወጥታ በዚህ ገብታ አይተሻል፣ በዚህ ከዛ እዛ ጋር እዛኛው ከሊት ጋር ትሄድና በዚህ እንትን ብላ ምናምን የሐሜት የሆነ ሐሜት የተጠናወታችሁ ሴቶች አላችሁ። አንዳንድ ወንዶችም እንደዚህ ሐሜት። እግዚአብሔር አምላክ ይህንን ከእናንተ ላይ ይምታው። በእውነት የምታባሉ ሰዎችን ደግሞ የምታባሉ በግራ በቀኝ እየሄዳችሁ የምታባሉ ሴቶች ስርዓት አድርጉ፣ ስርዓት አድርጉ፣ ስርዓት አድርጉ። ጌታ መልካም ነው። አንድ ነገር እውነት እንነጋገር፣ ለሰላም ጠርቶናል። ለሰላም ኦኬ። በየትኛውም አቅጣጫ አገልግሎትም ይሁን ትዳርም ይሁን ምንም ኑሮም ይሁን ስራም ይሁን ምንም ጌታ ለሰላም ጠርቶናልና በጣም በጣም አስተውሉ። ይሄንን ለሰላም ጠርቶናል። ሰላምን ግን ለማወክ የምትተጉ ሰዎች ቢ ኬርፉል፣ ቢ ኬርፉል። ማታ ቤካ ጋር ስናወራ ነበረ ስለዚህ ጉዳይ። ኢቪል ስፒኪንግ፣ ሰዎች ላይ ክፋትን የምትናገሩ ኦኬ፣ ሰዎች ላይ ክፋትን የምትናገሩ እንዴ፣ ለማነጽ ይሁን እንጂ ንግግራችሁ ወገኖች፣ ዋትስ ሮንግ ዊዝ ዩ?
በጣም የሆነ ሾሎክላካ የሆነ መንፈስ ያለባችሁ ሰዎች አላችሁ። በእውነት እውነቴን ነው። እኔ እንደዚህ አልናገርም። ኖርማሊ ሰምቼ እንዳልሰማው ነው ዝም ያልፍ የሚሄደው። አንዳንድ ጊዜ ወሬም ሲመጣልኝ አልፈልግም ነው ከማንም ሰው የማንንም ታሪክ ላወራም ልሰማም አልመጣሁም። የማንንም ታሪክ ልናወራም ልንሰማም አልመጣንም። አንድ የሚያልን ታሪክ ብቻ ሳይሆን ሕያው የሆነ ታሪክ አለ። ጌታ ኢየሱስ ይባላል። ስለዚህ እህቶችም ተጠበቁ። በጣም እንዲህ በቃ 24/7 እንደ ንብ ምትሉ አላችሁ። 24/7 ዛ ምትረግጡ። ስቶፕ፣ ካም ዳውን፣ ተረጋጉ፣ ስዳውን፣ ቁጭ በሉ፣ ተማሩ፣ አስተውሉ። ስለ ገንዘብ ባለው እንደዚህ እንጨርሳለን፣ ችግር የለውም። ማንም ሰው እዚህ ከሚያገለግሉ ማንም ሰው በውስጥ መስመር እየመጣ ገንዘብ የሚጠይቅ የለም። አንድ ሰው ከፈለገ የሚያስፈልገው ይኸው ኤርሚያስ መጽሐፍ ወገኖች ፈልጋለሁ ካለ እዚሁ ነው ኮሚት የምታደርጉት ብዙዎቻችሁ አይደል? እኔ ገዛለሁ ይሄንን ትሸፍናለሁ ምናምን የምትሉ ተስፋ በግልጽ እንደዚህ የምንነጋገረው አለ ሲያስፈልግ። ከዛ ውጭ ግን ይሄ ቲክቶኩን አንዳንዱን የሐሜት መንደር ያደረጋችሁት ደግሞ አላችሁ። የሐሜት መንደር በሰው ትዳር ውስጥ ኢቭን በሰው ሪሌሽንሽፕ ውስጥ ምናምን በቃ እንዲህ እጃችሁን የምታረዝሙ ጣታችሁን ይቁረጠዋልን መቼስ እናንተ አሁን በጌታ የሆናችሁ ሰዎች ናችሁ። እንዲህ አንረጋገምም። ግን እረፉ፣ እጃችሁንም ሰብስቡ። ማይንድ ዩር ኦን ቢዝነስ። የራሳችሁን ጉዳይ ማይንድ አድርጉ። ሲሪየስሊ የራሳችሁን ቢዝነስ ማይንድ አድርጉ። ሾሎክላካ መንፈስ ጌታ ምስክሬ ነው። ማይንድ ዩር ኦን ቢዝነስ። በጣም መረጋጋት ያለባችሁ። ካም ዳውን። ከዛ በተረፈ በየትኛውም ዓለም ያላችሁ ክርስቲያኖች እናንተ የሕያው የእግዚአብሔር መንፈስ ማደሪያ ናችሁ። ጸሎት ቢደክማችሁ ጌታ ሆይ መንፈስ ድካማችንን ያግዛል ተብሎ እንደተጻፈ መንፈስ ቅዱስ አሁን ድካሜን አግዝ ብለህ ዝም ብለህ ቁጭ ብትል መንፈስ ቅዱስ ያግዝሻል። ጸልዩ በራሳችሁ። ጸሎት በሚያስፈልጋችሁ ጊዜ ደግሞ በቃ ታማኝ የሆኑ አገልጋዮችን ጸልዩልን በሏቸው እንጂ እዚህ ጋር በአካውንት እየላከልሽ እንደዚህ አድርጌ ለሚልሽ ሁሉ የተነሳሽ አሜን ሃሌሉያ ይኸው የእግዚአብሔር ሰው እንደዚህ አካውንት አይባልም። በመጠየቅም አይደለም። እና እንደዛ እናድርግ። ግን እኔ በጣም ቲክቶክ ይወላችሁ እኔ ለረጅም ጊዜ ታዝቤያለሁ። ይህን የቲክቶክ መንደር ምንድን ነው ያስተዋልኩት? ወሬ በጣም የምትወዱ ሰዎች አላችሁ።